በት ሰውየው ትክክል ወደሱ ያለበት የህግ ባለሙያ ወይ ደግሞ እሱ ያለበት ቦታ ማለት ነው ላይክ ዋት ኤቨር ማንኛውም ሀገር ያለበት ሀገሩ ሲጠራ የሱ ሀገር ነው የሚጠራ መሰለኝ እና እሱ ደግሞ ክቡርና ለሱ ለፍርድ ቤቱ የሚሆንም ለፖሊስም ወደሱ ነው መመልከቻ የሚገባ ከዛ ደግሞ ዝርዝሩ በታች ያለ ሰውየው በምን አይነት ነው የሚጠቀመው በምን አይነት ነው የሚከሰሰው የሚባል አይነት አለ አሁን ለዱባይ አለ እኮ ለዱባይ እንደምን እንጽፍ to those in my concern in English you have to say dear sir madam because you don't know who's reading the application you know what is this we sending an application ወደፊት you are not enough to this apply cancel it you have to tell us in English you have to say dear sir madam መጀመሪያ እኮ አሚሮኑ ላስሙ እንድናስገባ እንኳ እየጋበዘ ነው ሌላ ጦርነት አይ መጀመሪያ to those in my concern ብለን እንጀምራለን ያው ግልባጭም ድንገት ከሰጠን በአማርኛ ሲጻፍ እንደሚጻፈው ለሴቶችም ጉዳይ ለሌሎችም የሚሰጥ ከሆነ ሁሉንም ጠቅለል አድርገን to those it may concern ብለን እንጀምራለን በአማርኛ የተጻፈውን እንየውና ከዛ ደግሞ ወደ እንግሊዘኛው እንገለብጣለን ችግር እኮ የለውም ማቼ ተጻፈ ለነጻፈው አማርኛ አልተጻፈም እንዴ ሃያለ በአማርኛ ምን ያልታለ አማርኛ ሲገለበጥ እኮ በትራንስሌት እየበዛ ሲመጣ ምን ይሆናል መሰለሽ ሌላ ትርጉም ነው የሚሰጠው I know when I saw when you translate it from Arabic to English or to Amharic yeah you translate it here okay እንትን እየደረበሽ ነው ድምጹ ይሄ የሚደውሉት ቆይ እስቲ ግን ምንድነው የተከበረ የዱባይ ፖሊስ ሆይ እንደዛ ለቃሉ እንዴት አደሩ ይሄ ደግሞ ፍቅር ታሪክ ሄሎ የምንልክላትን ወይ አብዱ አይ የሚያስፈልግ አይመስለኝም እኮ ሰላምታ ምናምን ዳይሬክትሊ ልኬልሻለሁ ዝርዝሩ ችግራችን ነው የምንልክላትን ዲፓርትመንት አድርገን ይኸውልሽ ሄሉ አንዴ ቆይ እንትና ሄዱ አንዴ ልኬልሻለሁ ሄሉ የኦልሬዲ ፋይል የተደረገ እሱን ፎርማት መጠቀም ይቻላል ስራ ስለሆንኩ ነው እንጂ ቆይ አንድ ጊዜ ወንድሜ አረባክሽ አንዴ ልጨርስ ሃይ እያወራው አይደል እንዴ ሶ ልኬልሻለሁ ሄሉ እሱን ይሁንና ዳይሬክትሊ በዛ ፎርማት መሄድ ይችላል ችግር የለውም እግዚአብሔር ተስማምተና ጸድቀዋል ለዛ ነው ላይቭ ለታጽፈው የፈለኩት ዋናው ቦዲውን እንስራ ዋናው ሄሉ እኔ ፎርማቱን እንዳለ እንቅጭ አርጌ ልንገርሽ እንግሊዘኛ ተብለኛል እንጂ ብዙ ጽፌ በአማርኛ ንገሪን የተርጓሚ እዚህ ምን ይሰራሉ ነው እኔ በደንብ ነግርሻለሁ ይኸውልሽ ለሚመለከተው አካል ብሎ ማለት አድራሻ ሳይታወቅ ሲቀር ነው እንጂ እሱ አይባልም ሲጀመር ማለት ነው ለዱባይ ፖሊስ አዎ ሰላምታ አያስፈልግም ያ ምን እንላለን ጉዳዩ ነው ምንድነው መሰለሽ የሚባለው ዲር እሷም የምትችለውን ትበል ሐዋዬም አንቺም ትቀጥያለሽ ጉዳዩ ማለት እንግዲህ እንግሊዘኛ የምትችሉ ሰዎች እያሰባችሁ መጀመሪያ እንግሊዘኛውን ለኛ ተልን አልኩሽ እኮ መጀመሪያ አድራሻ ይጻፋል ሙሉ አድራሻው ከዛ ጉዳዩ ነው ሳብጀክት ነው የሚጻፈው ምንድነው የምንፈልገው ሳብጀክቱ ምንድነው ጉዳዩ ይሄ አሁን ቪዲዮን በተመለከተ ነው አይደለ ሄሉዬ ይሄንኛ ውስጥ አተታውንማ ለኛ ተይልን አገባቡን ንገር እንደሱ ከሆነ በደንብ አሳምሬ እነግርሻለሁ ጉዳዩን ነው የምንጽፈው መጀመሪያ ማለት ነው ጉዳዩ እኔ ግጅ ላይ ነው ያለው ፋይል አይደለም ጉዳዩ ስልሽ እኮ ጉዳዩ ማለት ሳይሆን ጉዳዩ ብለን እንጽፋለን እንትኑን እኮ አረፍተ ነገሩን ነው የምነግርሽ በእንግሊዘኛ ሪጋርዲንግ እዛ ስር ያለው በአንድ አረፍተ ነገር የሚገልጽ ነገር እንዲርሰር ማዳም because that respect ነው የሚያሳየው ክብር ነው የሚያሳየው
ነው የሚያሳየው። ካለ ሰላምታ አይጀመርም። ራሱ እንደ ዘለፋ ነው የሚቆጠረው። መጀመሪያ አንድ ራሱ አያነቡትም። ግሪቲንግስ ብለን እንጀምራለን። ሄሉ አንዴ እኔ አጽፌ ስለማቅ ማለት ነው። ክላራ ልክ እኮ ነሽ። እኔ መስጨረስኩ እኮ ልክ እኮ ነሽ ክላራ። ዲር ሰር አይባልም። ዲር ሰር አይባልም። ምክንያቱም እዚህ ሀገር ዲር ሰር የሚባለው ለአንድ ሰው ሲጻፍ ነው። ለአንድ ሰው ሲጻፍ ነው። ይሄ ለሀገር፣ ለተቋም፣ ለድርጅት ነው የምንጽፈው። ሄሉ ይኸውልሽ ሰላምታ መጨረሻ ዊዝ ግሪቲንግስ የሚባለው ደብዳቤው ተጽፎ ካለቀ በኋላ መጨረሻ ላይ ዊዝ ግሪቲንግስ ይባላል። ግን መጀመሪያ ላይ ፎር ዩኤኢ ነው የምንለው፣ ወይም ደግሞ ዩናይትድ አረብ ኤምሬትስ ፌዴራል ፖሊስ ዲፓርትመንት ብለን ነው የምንጀምረው። ልክ ሲጀምር ማለት ነው። ሌላ ሀሳብ ካልመጣ አንድ ጊዜ ላስቸግራችሁ። ዱባይ ነው የምኖረው ጋይስ፣ ዱባይ ነው የምኖረው። የዱባይ የመመልከቻ ጻፊ መጣች። አንድ ጊዜ ካሁን በፊት ጽፌ ነበር አለች ለፖሊስ። እኔ ማጥሽ ነበር። እኔ ዱባይ ነው የምኖረው። ሄሉ ልንገርሽ ምንድነው የሚባለው መሰለሽ? እንኪ ልንገርሽ ሳር ምናምን አይባልም። ዲር ዱባይ ፖሊስ ነው። ምክንያቱም እዚህ ጋር የሚሰሩት ወንዶች ናቸው። ለሴቶች ሲሆን ሴቶች ፖሊሶች አሉ እንጂ ወንዶች ናቸው። እዚህ ጋር ዲር ዱባይ ፖሊስ ብለው ነው የሚጀምረው። ዱባይ ፖሊስ ከተባለማ ሄሉዬ ዱባይ ብቻ ሆና፣ ዱባይ እኮ የአንድ ስቴት ስም ነው እንጂ በአጠቃላይ ዩናይትድ አረብ ኤምሬትስ ነው የሚባለው። ስለዚህ ፎር ዩናይትድ አረብ ኤምሬትስ ፌዴራል ፖሊስ፣ ለፌዴራሉም ነው። ዱባይ ከሆነ ለዶሜስቲክ ነው የሚሆነው። በአጠቃላይ ግን ከሆነ የምናስገባው ለከፍተኛው ስለሆነ ለፌዴራሉ ስለሆነ ፎር ዩናይትድ አረብ ኤምሬትስ ፌዴራል ፖሊስ ዲፓርትመንት ብለን ነው የምንጀምረው። ልክ ስንጀምር ግሪቲንግስ ዊዝ ግሪቲንግስ የምንለው ከተጻፈ መጨረሻ ላይ በጎን በኩል ነው ዊዝ ግሪቲንግስ የምንለው። ለፌዴራል ምናምን ለዱባይ ማለት የሚያስፈልገን አይመስለኝም። እኛ እዚህ ሀገር የምንኖር ሰዎች ሲሆን ነው አድራሻውን ስፔሲፋይ ማድረግ ያለባችሁ። ከስሽ ያውቃለሁ አለች። እንዴት እንደከሰሰች ነው እዚህ ነው የምኖረው። ዲር ዱባይ ፖሊስ ብለሽ ነው የምትልኪ። ለምን ታውቂያለሽ? Are you sure women is not working? Women is not working in an office. Oh my goodness. Are you sure women are not working in an office? እኛ እዚህ ሀገር አሁን እዚህ ሀገር ስንኖር በዛ በጦርነቱ ሰዓት እንኳን ማለት ነው ሜሴጅ ለእያንዳንዱ all of the emirate የሚላከው ምንድን ነው? ዱባይ ፖሊስ ብሎ ሜሴጅ እንኳን ተጠንቀቁ ብሎ የሚልክልን all okay ዱባይ ፖሊስ ብሎ ነው። ዝናብም ሲመጣ ሜሴጅ የሚልክልን ተጠንቀቁ ብሎ ዱባይ ፖሊስ ብሎ ነው። ስለዚህ ዲር ዱባይ ፖሊስ ብለን ነው ምን በቃ 4 ነጥብ እኔ ማጽፍ ያውቃለሁ። እንዲህ ነው የሚባለው እንጂ ሌላ ነገር አይጨመርም። ሄሉዬ ይቅርታ ሄሉዬ፣ አንድ ነገር ልናገርና ልውጣ። እኔ አመታ ነው የኔ ቆንጆ። እዚህ ነው የምኖረው። ሲቪል ኬዝ እና ክሪሚናል ኬዝ የሚባል ነገር አለ። ሁለቱም ኬዞች ሲጀመር በእንግሊዘኛ አይቀርብም። ዱባይ ፖሊስ በእንግሊዘኛ አይቀርበው ማመልከቻ አያነብም። ተንፊዝ ትሄጅና ተንፊዝ የሚባል አለ ወይም ተስሂል የጻፍሽውን አንቺ ያለሽ አሁን የላኩልሽን ወስደው በእንግሊዘኛ በአረብኛ ትራንስሌት ተደርጎ ነው ለዱባይ ፖሊስ የሚቀርበው። እንደ ኬዙ ያዩትና እነሱ ተቀባይነት ካገኘ ወደ ኒያባ ወይም ፐብሊክ ፕሮሲኪዩሽን እነሱ ያስተላልፉታል። ስለዚህ እንግሊዘኛው ተፈራረቀም ተሸራረፈም ምንም የሚያመጣው ነገር የለም። አረብኛ ተተርጉሞ ነው የሚቀርበው። ይሄን ልላችሁ ነው። እሱ እውነት ነው። ግን ብዙ ጊዜ እንደ ደብዳቤ ሲጻፍ ዲር ተብሎ አድሬስ አይደረግም። ኦፊሻል የሆነ ኦፊስ ያው ጓደኛ ምናምን ስለ አይደለም የምታናግረው ዲር አይደለም እየተጻፈ ያለው ማመልከቻ ነው ወይ ነው። ስለዚህ ፎርማል ክሪሚናል ኮምፕሌንት ኤግዛክትሊ ለዛ ሪፖርት ነው የሚቀርበው። ስለዚህ ሪፖርት ስለሆነ ሰላምታ አያስፈልገውም። ቱ ዶስ ኢት ሜይ ኮንሰርን ይባልና ወደ ፖይንቱ ነው የምትገቢው። ኤግዛክትሊ ቱ ዶስ ኢት ሜይ ኮንሰርን እንግዲህ ዲፓርትመንት ያለብን ፎርማል ክሪሚናል ኮምፕሌንት በቃ አለቀ። ፎርማል ክሪሚናል ኮምፕሌንት ሲና እሱን ከላይ ከጻፍሽ በኋላ
ቀጥሎ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን እንቀጥላለን ማለት ነው። ከሌ የተባለው ሰውዬ እንደዚህ አይነት ድርጊቶች ሲያደርግ ማስረጃ አለን ብለን ማስረጃዎቹን አታች አድርገናል እና እባካችሁ እዩልን ነው በቃ አለቀ። ይሄን በእንግሊዝኛ ትራንስሌት ማድረግ ቀላል ነው። ወይንም ኦሬዲ በአረብኛ የተዘጋጀ ስላለ ኢዚ ነው። ምን ያደረገ እንደሆነ ሁሉን አብራርተን ነው ቪዲዮ ምን ልከው ያ መግቢያው ግን አሁን እንዳልኩት ነው ያለበት። ዌብሳይቱ ማንን ያሰቃየ ነው ማን በዚህ ምክንያት ላይ ቪክቲም ሆነ እሱን ከዘረዘርን በኋላ ቪዲዮ እንደዚህ ነው መረጃው እንደሚመለከተው ነው መረጃው ይለካል። ቅድም ያነበብሽው አረብኛው በደንብ ገልጸዋል። እሱን ዳይሬክትሊ ተርጉሞ ማቅረብ ይቻላል። መግቢያው ግን መሆን ያለበት ፎርማል ክሪሚናል ኮምፕላይንት ብቻ ብለን እንጽፍና ከዛ በኋላ ዲር ምናምን አንልም። አይደለም በቃ ሄሉ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን ወደ ጎደለው ነው የምንገባው። ምንም ይሄ ቀጥታ እነሱ አሁን አብዱን ባለበት እንሄድበታለን። መረጃው እኛ ጋር ስላለ ምናምን እንደዛ እንሄድበታለን። ከዛ ጻፉት እንችላለን። ኮፒ አድርጋችሁ አሁኑ ትልኩታላችሁ ለና አብዱ ምናምን ሪፖርት የሚያደርጉት ያሉት አሉ ከግሩፕ ውስጥ ሁላችንም ይሄን ቴክስት አረበኛውን ማለ አረበኛውን ምልክና ሁለቱን አረበኛውንም እንግሊዘኛውንም ከዛም ቪዲዮዎቹን እንልካለን። ለሁሉም ሰው መላክ የጠየቀኝን ሁላ ማልከው ለምንድን ነው ልጁ ለልጆቹ ላይ እየነገደ እነሱም ተመልሰው ልጆቹ ሴቶቹን ደግሞ በዚህ ቢያስፈራሯቸውስ ገብቶቻል። ለዛ አሁን ግሩፕ የመረጥኩት እንጂ አልቻ አንዳንድ ሰው በውስጥ ትላንትና እባክሽን ቂጡን ብቻ ላኪልኝ የሚላኛለ አንዳንዱ እባክሽን ልበቀለው ላኪልኝ የሚላል። በዚህ ውስጥ ግን ሴቶቹ እንደሚጎዱ አልገባቸው። እሺ ለዛ የመረጥናችሁ ግሩፖች ማድረግ እንደምትችሉም ደግሞ ስለማምን ነው። እንደገና ደግሞ ለማድረጋችሁም ደግሞ ስክሪንሻት አድርጋችሁ ማን እዚህ ነገር ላይ በስነ ስርዓት እንደላከ ምናምን መተን ደግሞ እዚህ ለህዝቡ እናሳውቃለን ማለት ዛሴት ይሄ ነው። ኒኪታ ብትገባም ትረዳናለች። ያ ኒኪ ትላንትና ለራቁት ፎቶ ምናምን ላለው እንትን ብሏል። ኤደንና እንትና ዝግጁ ናችሁ? ዲቦዬ ኒኪ የማይሆን ቦታ ነው ያለው ግን ሰማችኋለሁ ብላለች እኮ ኤደን ዝግጁ ከሆነች አለሁ እኔ ችግር የለም። ሁለታችሁም ትጽፋላችሁ ከዛ ታነቡትና who is write it correct እኔ ዳኛ መሆን ያቅተኝም ዲቦዬ መጻፍ ያቅተኝ you know this ያ እንደገና ኤደን ትንሽ የህግ ቋንቋም ታውቃለች ማለት ይገባታል እንደዚህ ዲፕሎማሲ ነገሮች ማሴጂ እሺ ኒኪ ያ እሷ እንዴት እንደጻፈች ትላንትና ላከችልኝ ስክሪንሾት አድርጋ ስለዚህ ሰውዬ ማለት ስለዚህ ሰውዬ ሳይሆን ኒኪንም እንደዚህ እንትን የሚል አሰዋል to Dubai see I am writing for family report matters that I you finish write it እንትና ኤደን ይላክሽልኝ ኤደን እኮ እቺን ብቻ ጻፈች እቺ ብቻ ነች እንደ ኬዙ አብዱ ነው አገባቡን ነው ምልሽ አውቀ ኬዙ ያዘ I am writing for simply ዋናው ነገር ጽፈን አገባቡን መጨመር እንችላለን ባይ ምናምን እንደዛ ኦኬ ለምን ሪፖርት እንደምታረጊ አገባቡ ማለት ነው ዋናውን ከጻፈ አሁን ዝግጁ ናችሁ አገባቡን መጨመር እንችላለን በኋላ ችግር የለም አሁን ዝግጁ ናችሁ አሁን ያለው ዲቦ እንኳን አንቺ ነው የምትጠብቀው አሁን ጀምሩ ዲቦ አንቺም ጻፊ እሷም ትጻፍ ታነቡትና ትልኩታላችሁ ከዛም ግሩፕ ላይ ምንላላከው ይሄ ነው ማለት ነው እኔ አረበኛውን ብቻ ነው ጨምርላችሁ እሺ ምን ብለሽ ጀመርሽ ኤደን ምን ብለን ጀምር አብዱ መጀመሪያ ኮምፕሌንቱ ምን እንደሆኑ ፖይንቶቹን ለምሳሌ የመጀመሪያው ያለ ፍቃድ ካሜራ ቤት ውስጥ አርጎ ኖቲፋይ ማድረግ አለብን አይደል? ቤት ውስጥ ነው እኮ ይሄን እኮ ውስጡ ነው ከውስጡን ጀምር ብዬ ነው ከውስጡን ጀምር ብዬ ነው አገባቡ ችግር የለውም። እኔ ትንገራችሁ እኮ አልኩሽ እሱን እሺ እናት እሺ ቶሎ የመጀመሪያ ፓራግራፍ ምን መያዝ እንዳለበት መሀል ምን መያዝ እንዳለበት ነው መጨረሻ ምን መያዝ እንዳለበት እናትዬ አገባቡ ላይ ምን እንበል መጀመሪያ ስንገባ ዲፓርትመንቱን አመስግነን ማለት ይሄንን ኬዝ
ይሄንን ኬዝ በጥሩ ሁኔታ እንደሚፈታልን ዲፓርትመንቱንና ሀገሩን አመስግነን ነው የምንጀምረው። ማለት ኮምፕሊትሊ ፍርዱን እንደሚሰጠን ማለት ነው። እንደዚህ በእንትን ማለት ነው። ገብቶሻል? ዲር ዱባይ ምን ነበር ያልከው? ጌታ እከካ አብዱ እንትን ብሏል። እኔ አገባብ እኮ አላውቅበትም። ከዛ በኋላ ተንተና ላይ በጣም ወሬኛ ነኝ እኮ እኔ። አማርኛ ቢሆን በደንብ ጽፌ ልላክልሽ። የተከበራችሁ የዱባይ እንትን ሜታ አድርጌ ለፈልፋለሁ። ዱባይ ካልነው ስፔሲፊካሊ ለአንድ ስቴት ይሆናል ነው። ዱባይ የሀገሪቷ ስም ስላልሆነ ጽሁፉ ግባ አተንትን። ኦኬ ፎር ዩናይትድ አረብ ኤምሬትስ ፌደራል ፖሊስ ዲፓርትመንት ነው የምንለው ብዬ ነው ማስበው። አቁም ጻፊ እዲ ዲቦራ ቶሎ በል ሳይጠፋብኝ እኔ ይድገምልኝ ፕሊስ፣ አንድ ደቂቃ ቶሎ በል። ፎር ዩናይትድ አረብ ኤምሬትስ ፖሊስ ዲፓርትመንት ፌደራል ፖሊስ ዲፓርትመንት ቱ ነው የሚባለው ፎር ነው የሚባለው? አንተ ደግሞ ፎር ለሚያነበው ሰው እኮ who it may concern መባል አለበት። እሺ እንትኑ ይቀጥል። እሱ ለሚመለከተው ሁሉ ኮለ ኤርፖርት ዝም ብሎ ያንብበውና አስተካክለን እንጽፈዋለን። ችግር የለም። ወይ ይሄንን ጻፉ እናንተ ሐሳቡን ይንገር። ፖሊስ ለዱባይ ፖሊስ ፎር ዩናይትድ አረብ ኤምሬትስ ፌደራል ፖሊስ ዲፓርትመንት እቺን ጻፉ። ሳይጠፋ ሁለታችሁም እኩል ጻፉ። ማነው መስማት የሚችለውን በዛው ይታያል። ባይዘው እስከዛ ላውራሽ ሄሉ እንትን አድሬስ ካደረገን ለሚመለከተው ማለት አንችልም። እሺ ቀጥልልን። ከሱ ይሄን ነው የሚያዋጣው። በቃ ጉዳዩ እንደሚመለከተው ነው። ፍትህ እንደምናገኝም በዱባይ ፖሊስ ተስፋ እናደርጋለን። ጭራሻውን ማን ጨርስልሻለሁ። ኖ እንዳይጠፋቸው ከጆሯቸው ተይ። ግን ሄሉዬ ተስፋ እናደርጋለን። የመጨረሻው መደምደሚያው ላይ ነው። ይህንን ጉዳይ አይቶ እንትን እንደሚሰጠን መጨረሻው ላይ ነው የምናደርገው። አሁን ግን የዱባይን መንግስት እንዴት ነው እንትን ፖሊስ ትንሽ ከፍ ማድረግ ነው የመጀመሪያው ፓራግራፍ ላይ ማለት ነው። ይህንን የእኛን ችግር አይቶ ይሄ ከታች የገለጽነውን ችግር ወይ ደግሞ ርዕስ ከሰጠነው ከላይ እንዳመለከት ነው ከላይ እንደገለጽ ነው ማለት መደምደሚያው ላይ ፍትህ እንደምናገኝ የሚለው። እሺ እቺ አስቀሩለት ተሞጭ ያ ተስገብግቤ እንትና ማምዬ ነምን አገቢም ግን አንቺ ደግሞ ነይ አይ ዊል ላይክ ስሚት ኦፊስ ኮምፕል እንደዛ ማተር ምናምን ማምዬ ጽፈሽ ነው ወይስ ማመልከቻ አጻጻፍን እንትን አድርገሽ? ሄሉ የኔ በአማርኛ ልጻፍ። እስከዛ ምን የሚገርም ጻፊና ታነቢያለሽ። ጸጥ በይና ጻፊ አንቺም። ከዛ ዳይሬክትሊ አንቺ ካመዘንም የሷን ተርጉሙ እንላቸዋለን። እሺ ኮንፈርም ጻፋችሁ። ምን ነው ዝም አላችሁ ግን? ኤደንና ዲቦዬ ይሄን ሁሉ ለምጽፉት በዛው እኮ ጠፋ። እየጻፉ ነው። who it may concern የሚለው እኮ ለሚያነባው ሰው ነው። በቃ ዲር ሰርማዳ የሚባለውን ትተነው ማለት ነው ለሚመለከተው አካል። አዎ የሚያነባው ሰው እና የሚመለከተው እየጻፍን እያወቀን እንዴ ነው ለሚመለከተው አካል። አይ ለሚመለከተው ለሚያነባው ሳይሆን ደብዳቤ ስትጽፊ እሱ የምታረጊው አድራሻ ካላወቅሽ ነው። ለማን እንደምትጽፊ አድራሻ ካላወቅሽ ነው የሚገባው። እርግጠኛ ነኝ። ከፈለግሽ ጎግል አድርጊ። አሁን ይሄ ማለት ይሄንን ቦታ ይዞ ነገሮችን ክስ ላይ የተመሰረተውን ምንድነው ጥፋቱን ይዞ
ኢንቨስቲጌት የሚያደርገው ሰው ማለት ነው። ሁይ ኮንሰርን ስትይ ማንም ሰው ከፖሊስ አንስቶ ወይ ቁጭ አድርጎት ወይ ኤደንና ዲቦራ ለምን የጠፉት? እኛ ይሉላ ነው እንዲያወራ ነው የምትጽፉት? አረ እኔ እየጠበኩኝ ነው እኮ ያው እንደኔ ማለት ነው። አሁን ምን እንደጻፉት ነው? ምን የጻፋችሁት አሁን ዲቦና ኤደን? for UAE police department አለ ኮንሰርን አለ ዲቦ እንደዛ የጻፍሽው? አዎ ለምን ሐሳቡ አለ እንጂ ነጥቦቹን መጀመሪያ ብንይዝ ቀለል አድርገን ሁሉንም እንጽፋቸዋለን። አሁን ችግሩ ቀጥሎ ያለው ነጥብ ምንድነው ነው። ከዛ ያይዘን ሐሳባችንን እንገልጻለን። ነገርየው ቀላል ነው። ምንድነው መሰለሽ ነጥቡ ፖይንቱ ምንድነው? ሃፒ ነው ደስታ የሚባል ልጅ መኝታ ቤቱ ካሜራ ደቅኖ የተለያየ ሴቶችን ወሲብ እያደረጋቸው ቪዲዮውን ይዞ ቪዲዮአችሁ ለቤተሰብና ለባሎቻችሁ የሪሌሽኑ ሲገቡ እለቅባቸዋለሁ እያለ በየወሩ ከነሱ ብር እየተቀበለ so he's blackmailing them ያ በህይወቷንም ያጠፋቻለች ወረቀት ስለሌላትም ክስ ጀምራ እንዳትጠረስ ስትል ከዚህ ክሱን ካንስል ያደረገቻለች። በዚህ ነው መተዳደሪያው። እንደገና ደግሞ ማረጋገጫ ደግሞ ሁሉም ቪዲዮዎች አለን ከቤቱ የተወሰደ ገብቶሻል። እንደገና ደግሞ ብር ሲያስልክበት የነበረው ደረሰኞች ወረቀቶች አለን፣ መታወቂያውም አለን፣ ቁጥሩም አለን፣ ፓስፖርቱም አለን። አሁንም ደግሞ እንደገና ሴቶቹ ላይ እየዛተን ያለው ሶ ብላክሜል እያደረጋቸው ነው። ዱባይ ላይ ነው። ዱባይ ደግሞ የሰላም ያላት ሀገር ናት፣ የተከበረች ሀገር ናት፣ የእምነት ሀገር ናት፣ የሙስሊም ሀገር ናት። የተለያየ ስደተኛ ሰርቶ እንዲያድር የቱሪስት መሳቢያ ለሁሉም ክፍት የሆነች ሀገር ናት እና የዱባይ ፖሊስ ለሀገሩ ደህንነት፣ ለሀገሩ ቢዝነስ፣ ለሀገሩ እንትንነት ሲል ይሄንን ነገር እንዲመለከተው የኛን ጥቆማ ነው የምናደርሰው። ስሙን እንዲመለከተው ብቻ አለ በእርምጃ እንዲወስድ ማለት። እሺ ልጅቷ ተስማምታለች እንደዚህ አይነት ነገር ወደ ኮርት ከሄደ ወይ ሰውየው ከተጠራ ሄዳ እንደምትሆን ወይ ምስክርነት እንደምትሰጥ ተናግራለች እንጂ እሱን አልሄደችበትም። ስለዚህ እሷን አናስገባታ ግዴታ ከገባች መቅረብ ስላለባት። ኦኬ አንቺ ነው ነገርኩሽ። እኛ አሁን የህዝብና ስጋታችንና የዱባይ ህግ ምን ያህል እየተጣሰ እንደሆነ እና ምን አይነት ወንጀሎች እየተሰሩ እንደሆነ የራሳቸውን ይጻፉና ስጋትን እና ኮምፈርት ዱባይ ላይ ያልተሰማን እንደሆነ ማሳወቅ ነው የፈለግነው። ከሳሽ አንድ ሰው እንዲሆን አንፈልግም። እሱን አይዲያ አሁን የተናገርሽውን አይዲያ ሁሉንም ይዘት ያለው ሁሉም እዚህ ጋር የገቡት የየራሳቸውን ሙሉ ይጻፉና ይነበብ እዚህ ይነበብና ሞር የተሻለው ጥሩ የሆነው እንትን ይሻላል እንጂ ዋን ቱ ዋን ለነሱ ራሱ አሁን እዚህ ጋር ላሉት ራሱ አይዲያው ራሱ ላይ መጣላቸው ይችላል። ግን ይጻፉት፣ ኮምፒውተር ከያዙ ይጻፉት፣ ከዛ ይላኩልሽ ወይም ያንብቡት፣ ራሳቸው ጽፈው ያንብቡ፣ ሙሉውን ያንብቡት። ከዛ የተሻለው ሞር የተሻለው ላይ ቮት አድርገን ያው በቃ ይቅረብ ማለት ነው። እንደዛ ይሻላል። ችግር የለውም አለን። ለሊቱ ሙሉ ስንጽፍ ነው የምናደር። ያ እንደዛ ይሻላል ዋን ቱ ዋን ከሚሆን ማለት ነው። ግን ለመግቢያው እንደኔ መግቢያዋ ብቻ ማለት ነው። መግቢያዋ ብቻ ኦልሬዲ ሚዲያ ላይ የተሰራ ክራይም ስለሆነ ዮሐና የጻፈውን አያችሁት? መግቢያው ሄዱና እንትን ይቅርታ አንድ ጊዜ እንትን አለኝ። ክስ ነው የሚቀርበው ወይስ ኮምፕሌን ነው የሚደረገው? እዚህ ስሙ ነው የሚደረገው። ይሄ ኢንዲቪጁዋል ማለት ነው። ስሙ ሃፒ ከናባቱ ስም ያስፈልጋል። ከዛ የአባቱ ስም ብቻ አይደለም መታወቂያ አለ፣ መንጃ ፈቃዱ አለ። እሺ ማን ነው ስሙ? ይቅርታ ደስታ። ቆይ እንትኑ ሊዮ ሙሉ ስሙን ሊያዝልሽ፣ መታወቂያው ምናምን መንጃ ፈቃዱ ሁሉም ነገር አለ። ስሙ ማን ነበረ? ደስታ ተገኝ አበጋዝ።
ይሄው ይሄ የኢትዮጵያ ቡኩ ነው። የኢቃማ እንትኑ ቢጣቃው አለ። ቢጣቃ ማለት መታወቂያ። እንደገና ደግሞ መኖሪያ እንትን መንጃ ፈቃዱ አለ። የቤተሰቡ ሙሉ ፎቶ አለ ከነናቱ ከነምናምን። አሁን የምንፈልገው በነገራችን ላይ የእናቱን እና የአባቱን የቴሌፎን ቁጥር እንፈልጋለን። እንደምንም አብዳችሁ ብር አስገድዷችሁ ለእናቱ ወይ ለአባቱ እንድትልኩ ያደረጋችሁ የእነሱን ቴሌፎን ቁጥር ለኔ ላኩልኝ። እኔ ወጥቷል። I think we can say we have evidence that he's raping 6 people while filming. መኝታ ቤት ቪዲዮ በማድረግ እየቀረጸ አንድ ወንጀል፣ ሁለት መነገጃ አድርጎ ብዙ እህቶቻችን በራሳቸው ህይወት ላይ ጉዳት እንዲያደርሱ ዱባይ የሰላም ሰዎች የሚያድጉበት ለመኖር አጓጊ ሀገር ናት። ያንን ኢሜጅ እያጠፋ ያለ ግለሰብ ነው። ለምን የዱባይን ምስል ማሳደግ አለብሻ? ገብቶሻል? ማሳደግ አለብሽ። እንዲህ አይነት ክብር ሀገር እንዳላት ነው ህዝብ የሚያውቀው። እሱ ግን ያንን እያጠፋ ነው። እሺ እሺ ዩፑት ታሽቃብጫለች ትንሽ ለህጉ። ያ we know Dubai is the ገነት ሀገር በተሱ ሀዛብ እያረጋት ራሱን ያጠፋ ምናምን እህቶች አሉን በሱ ምክንያት። እንሽቃብጥ ትንሽ ለዱባይ እንደ ሴፍቲ ምናምን ካንትሪ ነው። እኛ እንደዚህ ነው የምናውቃት በታሪክ። እሱ ግን ያንን ኢሜጅ ያጠፋ ስለሆነ የዱባይ መንግስትም ሆነ ፖሊስ ለሀገሩ ክብርና ለሀገሩ እንትን እንደሚጨነቅ ተስፋ በማድረግ ይሄ ተስፋ የሚያጨልምን ግለሰብ ላይ እርምጃ እንደሚወስድ በመተማመን ነው ይሄንን ሪፖርት ስናደርግ የተሰማን ያለው ስሜት ኦን ዚስ ታይም ሳይጠፋኝ። አሁን ምን አልሽ ብትልኝ እኮ ይጠፋኛል። አልደግሞም እኮ ደግሞ ሌላ ሀሳብ ይመጣልኛል። ሳይጠፋኝ ሀሳቡ ገብቷቸዋል። አዎ ያልሽው አሁን ፖይንቶቹ አንደኛው አንደኛው ሪኮርዲንግ ዊዛውት ኮንሰንት yes ሁለተኛው ነው እና ዋነኛው መድፈር ነው። በእንግሊዝኛ ከጠራው ቲክቶክ እንዳይሰማ ነው። ያ የተለያዩ ሴቶች ብዛቱን ደግሞ መጥቀስ አለብሽ። ብዛቱንም ጠቅሳለሁ። የዚችኛዋ ስፔሲፊክሊ ደግሞ መደፈር አለበት። ሶስተኛው ብላክሜሊንግ ዩዚንግ ዘ ቪዲዮ ለእያንዳንዱ ነገር ኤቪደንስ እንዳለም ክተችበት። ኤቪደንስ መጨረሻ ላይ ነው የምጽፉት። ያኛውን ወርድ እንዳለችው አልተጠቀምኩም። ኦቨር 6 ኢንዲቪጁዋልስ ዋይል ፊልሚንግ ያንን ያልተጠቀምኩትን ወርድ while filming this young girl is we heard one of the girl actually was begging him and crying while she's begging him he continue እና በቃ ያንን ማለት ነው። ከዛ እንደዛ ነው begging him to stop እና ስቶፕ እንዳላደረገ this young girl one of the girl we heard her crying and begging him to stop but he continued. የዱባይን ህግ እያፈረሰ ኢሜጅ ምን ያህል እንዳጠፋ ነው እንጂ በጣም እንትን የምትይሉበት። ለምን ዱባይ እንደዚህ አይደለም። እሱ ግን ያንን እያጠፋ ነው። ዛ ማለት አንቺ ራሱ በዱባይ ላይ ስጋት እንዲኖርሽ እያደረገ ነው ማለት ነው። ገብቶሻል? ይሄ ሪፍሌክት ታደርጋለች። ሶሪ ከ20 በላይ ከ6 አይደለም 20 ነው የሚለውን ያለው ማን ነው? እዚህ ጋር አይቼ ነው ሴሊና። ከ6 በላይ ነው እንደ ሄሊ የሚጻፈው። ኦቨር 6 ይባል ልጆቹ 6 ናቸው ወይስ ከዛ በላይ? ያው
በጣም ኦቨር 20 people ዋው ኦኬ አሁን ያለው 6 ሴቶች ናቸው ያ we have evidence ለስድስት ግን ከዛ በላይ እስከ 20 እንገምታለን ነው የሚባለው ወይስ ለስድስቶቹ ራሱ በአንድ ላይ ራሱ ፍርድ የለም እንዴ ሉክ ይሄ ሁላ ቪዲዮ ታለሽ ዮሴፍ ሲያረጋቸው እነዚህ ሁላ ሴቶች የተለያዩ ናቸው ታችሁ ብዬ አየሽ ይሄ ሁላ ቪዲዮ አንድ ይሄ ሁላ ሴቶች በግድ እሱ ልብሱን እንኳን አያውልቅም እነሱን እያስወለቃቸው ጥብ ይላታል ምን ይላታል እየለመነችው በእግዚአብሔር እባክህን ተለመነኝ በማርያም እያለችው እላው ላይ ወጥቶ ሲጨርስ እናየዋለን እዚህ ላይ ድምጹን ስሙት አንዱ እንዲመጣልሽ አየሽው ካሜራው ጋር እንዳለ ዲቦራ ካሜራው ልክ አልጋ ላይ ኤግዛክትሊ ያነጣጥሮ ኮንዶም እንኳን አርግዘው እንኳን ዱባይ ላይ ለሚሰቃዩት አያስብላቸውም ዱባይ ላይ ልጅ መውለድ ቀላል አይደለም ጋይስ ዱባይ ላይ ልጅ መውለድ እንትን ሊኖር ይገባል ለልጆቹ ተቀማጭ ያስቀመጥከው ታክስ ሊኖር ይገባል እንደዚህ ሀገር የለም ያ ልጆች ትምህርት ቤት አይገቡ ለዛ ነው ዱባይ ላይ ወልዶ ኢትዮጵያ ላይ ልጅ የሚያሳድጉት ባይዘው ብዙዎቹ Oh my God, it's just so sad. I didn't know. Oh my God, she's crying. Jesus Christ. ያ እሷ እያለቀሰች እሱ እያለ ይረካል አየሽው በጣም disturbing ነው seriously. It's so disturbing. Oh, I can't. I am so sad. ተስማም ለማየት እንዲህ የከበደ እዛ ቦታ ላይ ላለ እንዴት እንደምታሳዝን አየትሽ ሆነ እሱ ልብሱን እንኳን አያውልቅም በዚህ ፑሽ ብሬኪንግ ነው ባላ ምታክለው ነጣውን አውጥቶ ብቻ ነው እንጂ ልብስ አያውልቅም ነው ያውልቅ ምክንያቱም ካሜራ እንዳለ ስለሚያውቅ በቃ እንደዚህ ያደረገ ማለት ነው ኮንዶም እኮ ነው የጠየቀችው ልጅቷ አይደል እስማም አየሽ ሲነፋት እሷ እያለቀሰች እላው ላይ ሲሰራጭ ዩት እሷ እያለቀሰች አየሽ እሷ እያለቀሰች እሱ እንትን ያደርጋል በቃ ለዚህችው ስሜት አስገድዶ ማለት ነው ያልታየ ደግሞ ብዙ ይኖራል እስማም ለዚህ ነው ለካ ሄሎ የተናደድሽ እኔ እኮ አላየሁትም ይሄንን አይሽ ሲል እሷ እያለቀሰች አይተሻል ሲል እሷ ግን እያለቀሰች ካምብል እኔ ሼክ ነው እያደረኩ ያለሁት በጣም ነው ያዘንኩት በእውነት እስማ እንደዚህ አይነት ነው ካለች እኮ በቂ ነው እዛ ጋር ነው ማቆም ያለበት አንድ እርግ በቃ የፈለገው ነው እዛ ጋር ነው ማቆም ያለበት እንደገና ማርገዝ አራስ በጣም አስጨንቋታል እንደገና በቃ መደፈር እንኳን ወይም ደግሞ አለ ፍላጎቷ ብታረግ እንኳን ማርገዟ ደግሞ ምን ሊከተልባት እንደሚችል ታውቃለች
ያላሳሰበው የእናቱን የሸርሙጣ ልጅ ነው። ከዛ በላይ ብዙ ነገር አለ እኮ ሰው እኮ ዝም ብሎ ሌላ የእናቱን ብር ወደ ኢትዮጵያ ያስላካችሁ ሰዎች የእናቱን ቁጥርና ምናምን ሀገር ቤትም ያላችሁ የእናቱን የእጁን ቴሌፎን የአባቱን ላኩ። ይሄን ወሲብ ሲያደርግ ምን አይነት ብር እየላከላቸው እንደሚበሉ ለአባትየው ለእናትየው መላክ ፈልጋለሁ። ልጄን እልካለሁ። ቁጥሯን ብቻ ላኩልኝ። እያያችሁ ነው ምልክላችሁ። ኢትዮጵያ ያላችሁ የሱም ቤተሰብ የምታውቁ ወንድም እህት አለም የእናቱንና የአባቱን ቁጥር ልጃቸው እንዴት በሰው እንባ ብር እንደሚልክላቸው እንትላ እናትና አባቱ ምናምን ለጥፌላችኋለሁ ኦሬዲ። ለምን ወንድሙ በስሙ ነው ብር የሚገባለት። ሴቶች ላይ ብር የሚገባለት ለወንድሙ ነው። ወንድሙ ማን ነው ስሙ መሰላችሁ? ስሙ ተስፋዬ ተገን አበጋዝ። እሱ ደግሞ ደስታ ተስፋዬ አበጋዝ ነው። ይሄ ወንድሙ ነው። ወንድሙ እየተቀለቡ ስለሆኑ ምንም ለእናቱና ለምናምን ለጎረቤቱ ሁላ ላኩልኝ። የጎረቤቱን ቁጥር ሁላ ካላችሁ ለምን የእናቱን የእድር ጎረቤት አታውቁም? ያንንም ላኩልኝ። እናቴ ትሙት በእኔ እንትን እንደዚህ ልክላቸዋለሁ። ልጄን እልካል። እጄን እንዳልጠመዝዝ ሐሳቤን እንዳልቀይር ነው አውቄ ልጄን ፊቴ የምጋፍጠው። የሚገርማችሁ ነገር ዳቢን አስገቧት። እሺ ዳቢን አስገቧት። ወርዳ ሄሎ ወይ አሁን ቅድም ካልኩሽ ጋር የሚጨመረውን ቅድም 3 ነግሬሻለሁኝ አይደል? ዋናው ጥቆማችን ምን እንደሚመለከት ስንጽፍ ማለት ነው። መግቢያውን አሁን ለጊዜው ትተነው መደፈር ወይም አሳልት፣ እንደገና ደግሞ ሲክሬት ሪኮርዲንግ ኦፍ ኢንዲቪጁዋልስ ኢን ፕራይቬት ሴቲንግስ፣ ቤድሩም ውስጥ ራሱ ካሜራ መኖሩ ራሱን የቻለ ክራይም ነው። ሌላው ደግሞ ቫዮሌሽን ኦፍ ፕራይቬሲ ትሩ ፊልሚንግ ኢንቲሜት አክትስ፣ ያንን ነገር እየደፈረም ይሁን በፈቃደኝነትም ይሁን እያደረጉ መቅረጹ ራሱን የቻለ ነው። ሌላው ደግሞ ብላክሜል ወይም ደግሞ ኤክስቶርሽን ነው። ብላክሜልም ሲያደርጋቸው ነበር፣ ገንዘብም ሲቀበላቸው ነበረ። እንደገና ደግሞ ለቤተሰብሽ እልካለሁ። ሌላው traits involving intimate image እና distribution of those images and videos ራሱ ሌላው እንትን ነው፣ ክራይም ነው። ሌሎቹን ሳንጨምር ሌሎች ሰዎች የተሳተፉበትን ለመደበቅ ለማስማማት የሞከሩበት እሱ ራሱ ማስገባት አለብን። ለምን የሙኒትን መታወቂያዋን ስሟን እንደገና ደግሞ ኦዲዮን እንልካለን። ይሄን ምን ያለሽ መሰለሽ እዚህ ጋር በዱባይ ህግ የማይፈቀድ ወንጀል እየተሰራ አብረውት ህጉን ለመሻር ወንጀልን ለመተባበር አብረው ሲሳተፉ የነበሩ ሰዎች ደግሞ አንዷ ይሄ ናት ብለን እንልካለን። የሙኒት ያፈራረመችው ወረቀት ፓስፖርት የሰጠችው ከዛን ሳራ ላበሻ እኔ ሙሉ ስሟን ሰጣቸዋለሁ። ከዛን ኦዲያቸውን የሽምግልና ላይ የተርጉሙት ይሄንን እንልካለን። አስገቧቸው። እሱ የተቀመጠ ነገር አለው። እሱ ትንሽ ማንኛውም ሰው ክራይም እያየ በራሱ ለመፍታት ማስማማት አይቻልም። በጣም ጠቃሚ ቦታ ስለሆነ ይሄንን እንዴት ነው የምናስገባበት? ይሄንን እነዚህ ሁለት ሰዎች በዱባይ ህግ የማይፈቀደውን ህገ ወጥ ነገር ላይ አብሮ በመተባበር ጉዳዩ ተሸፋፍኖ እንዲቀር ካደረጉ አካሎች ተጨማሪ ደግሞ ሳራ አላበሻ ሙሉ ስሟን እኔ እሰጣችኋለሁ። ማነው ስሟ? ሳራ ነው። ሀዳስ ነበር ቀይሯለች። ሀዳስ አራዲ እንደ የሙኒት ስም ራሱ ሙሉ አለ። ሙኒት የዝም ብሎ አንዱን በአንድ እንትኑን ምንድን ነው የሚባለው? እስከ ይሄኛውን ማለት ነው ገንዘቡን የሚቀበለው ጋር ትንሽ መጨመር የምፈልገው he threatened them to expose their naked
image, videos and pictures to their families and online. He demanded money from this individual girl. ወንጀልን ለመደበቅ የተሳተፉት ደግሞ በግልጽ የሚታወቀው ሙኒት እንትና ስሟን ልስጣችሁ በፓራግራፍ እንዲደረግ እኔ ጻፍኩትን ላንብብልሽ አንድ ጊዜ። ቆይ ክሊር አንድ ጊዜ በእናትሽ። እሺ አንቺ አጀንዳውን ራሱ አልሰማሽም። ለዛ ገና አሁን ነው ሀሳብ እየመጣልሽ። አይ ሰማሁት፣ አሳዘነኝ በጣም። ናይ ዳዊት አንቺን አለም ክላር ነው ኮምላት። እኔ ላንብብልሽ የጻፍኩትን አንድ ጊዜ። ያ in the meantime ሰብጀክቱ እንግዲህ ለዱባይ ፖሊስ UAE ፌደራል አውቶሪቲስ እና ሬሌቫንት ዲፓርትመንት ኦፍ ጀስቲስ ኤንድ ሴኩሪቲ አውቶሪቲስ። ሰብጀክቱ ደግሞ ፎርማል ክሪሚናል complaint regarding sexual assault, blackmail, exploitation and extortion። ከዛ በኋላ ዲር ሰር ማዳም ብያለሁ። እንግዲህ ያው የሚመለከተው ሰው ወንድም ከሆነ ሴት እሷ እንዳለችው ከዛ we respectfully submit this formal complaint to the request immediate investigation into serious cause involving sexual assault, blackmail, exploitation, extortion, and ደግሞ physiological abuse committed by the individual አበጋዝ ማነው ስሙ? ደስታ ተገኝ አበጋዝ። ሙሉ የአይደንቲፊኬሽኑ ነምበር አለን አታች እናደርጋለን ሴፓሬትሊ ብለን። ከዛ ደግሞ we are a group of individuals and witnesses reporting this matter on the behalf of multiple women who have allegedly been victimized by this individual in the United Arab Emirates. ይሄ ወንጀል ከሱ ጋር የዱባይ ፖሊስም ህግም እንዳይሰማ አብሮት ያደፋፈኑት ሰዎች ደግሞ ተቀጣቅሻለሽ እዚህ ጋር። እሺ እሱንም እናስገባበታለን። እዚህ ጋር መርሳት የለብሽ ነገር የዱባይ መንግስት ወይም ደግሞ የዱባይ ፖሊስ ህጉን ወይም ደግሞ ሰላም እንዳያስከብር ተባብረው ጉዳዩን እንደዚህ በእድሜ ልክ ወንጀል ነክ ስራ እንዲሰራ ከተባበሩ ሰዎች ውስጥ ያለሽ እንዳትረሽን። We have multiple involved individuals ብለን እናስገባለን። ከዛን የስማቸውን ሰጥሻለሁ ትጽፊያለሽ። እሺ መልካም። ከዛን የነሱን ቁጥር አለ ቁጥራቸውን እናስገባበታለን። ቴሌፎን ቁጥራቸው አለ ምናምን አለ ሁሉ። ከዛ ደግሞ በምስክርነቱ መሰረት according to the testimony of evidence collected the accused has allegedly engaged the following criminal acts. አንደኛው caressing and forcing women into sexual acts, intercourse against their will, recording intimate and private encounters without proper consent ሳይፈቅዱ እንግዲህ ተቀርጸዋል። using recordings to blackmail the victims, extortion money from the victim including money earned through their employment and personal work. ለሱ አይደለም የሚሰሩለት እነዚህ ሴቶች ለሱ አይደለም የሚሰሩት። እሱ አምጥቷቸው እሱ ቤት አይደሉም አይደል? ናቸው። ከየት ነው ብሩን አምጥተው እሱ የሚከፍሉት? እነሱማ ሌላ ቦታ ነው የሚሰሩት። እነሱ የሰሩትን እንደው መሰለሽ ምን ጠቅስባት ስራ አስገባቸዋለሁ በማለት ሰው ሀገር ስላሉ ስራ ፍለጋ ስራ ሳይኖራቸው ደላላ ነኝ በሚል ስራ አስገባቸዋለሁ ብሎ ቤቱ ደስ ቀጥሮ እንደዚህ እንደሚቀርጻቸው እቺ ነገር እንዳትረሱ ጋይስ። አው አይ ድንገት እሱ ከቀረ እሱ ቤት የሚኖሩ ከሆነ የተለየ ስለሆነ የሚባለው በማለት ሀገሩን በደንብ የማያውቁትን ሰዎች እቤቱ ድረስ በማቅጠር አጭበርብሮ የወሲብ ትንኮሳ ሲያረግ ሲቀርጽ እችንማ እንዳትረሱ። እቤቱ ለምን ሄዱ? በእናትሽ በጣም ነው የሚያሳጨው። እንዳትረሱ እድዬ እና 10 ጊዜ ሰርዙ ደልዙ
The result of action, several victims are reportedly suffering ራሳቸውን ለማጥፋት, depression with emotional trauma, suicidal thoughts እና ደግሞ በተደጋጋሚ በሚከሰትባቸው ስራ አስገባቸዋለሁ በማለት ቤቱ ድረስ ጠርቶ he asks ስራ ፍለጋ ቤቱ ደስ የሄዱት እንደዚህ አይነት አታክ ተደርገው እድሜ ልክ ስራ እየሰሩ ለሱ ብር እንዲከፈል እያስገደዳቸው ነው ያለው። ይሄንን ህግ ደግሞ የዱባይ መንግስትም የዱባይ ህግም በሱ ኮንትሮል ስር እንዳይሆን እስካሁን ደስ እንዲዘልቅ ካደረጉት አካሎች ደግሞ እርቅ እንፈጥራለን ብለው በውስጥ የሱን ህገወጥ ስራ ከተባበሩት ውስጥ ሳራ አላበሻ ወይንም ደግሞ ሳራ አሁን ጠርቼ ነበር አራዲ እና ሙኒት የእንትኗ ስም የመታወቂያ ስም ደግሞ እኔ እነግርሻለሁ። ገብቶሻል? ማህደር ጥበቡ ተሾመ እና እርቅ ሲያካሂዱ የነበረውን ህግ ሲጥሱ ሐራምን ሐላልን ሐራምን ዚናን ሲያስፋፉ ከነበረ ኦዲዮ አለ ሪከርዱን እኔ ሰጣችኋለሁ። እኔ እንልካለን። እሺ ማህደር ነው ስሟ ማህደር ጥበቡ ተሾመ። ሁለተኛዋ ደግሞ ሳራ አላበሻቲና እቅፉስ ደግሞ ሳራ አራዲት ያለሽ ቴሌፎን ቁጥራቸውን ደግሞ እዚህ ፑብሊክ ነግርሻለሁ። የሁሉንም ቴሌፎን ቁጥር እዚህ ያዢ። ራሱ የዚህንም ልጅ የሱንም ሁሉንም ያዢ። ሐላል ነው። እኛ አባ ሁሉ ነገራችን ሐላል። በቃ የደወላችሁ ሰላሙን አሳጡት። ሄሉዬ አንድ ጊዜ ከኔ ከምትወስዱት ነገር ካለ አንድ ላንብብላችሁ። እሺ ስሚ አንብብላችሁ። እሺ ላንብብላችሁ ለሁላችሁም። እሺ አድሬሱ ለአረብ ኤምሬት ፖሊስ ዲፓርትመንት አረብ ኤምሬት ነው ያልኩት። ጉዳዩ ወንጀል ጥቆማ ስለመስጠት ከላይ ለመግለጽ እንደሞከር ነው እኛ ኢትዮጵያውያን በሀገራችሁ ላይ በተለያዩ የሥራ መስኮች ላይ እንደ ሁለተኛ ሀገራችን ሆና በፍጹም ሰላም ለብዙ ዓመታት በሀገራችሁ ላይ በጥሩ ሁኔታ እንደ ሀገራችን እየሰራ መሆናችን ይታወቃል። ነገር ግን ባያያዝነው ሰነድ ስሙ እገሌ የተባለ ማለት ነው፣ ስሙን አላውቀውም፣ የተባለ ግለሰብ በሀገራችሁ ላይ ብዙ ሴቶችን በሴትነታቸው ሲያጠቃ በምስል ተመልክተናል። ሀገራችሁ ላይ ሴቶቹ ያለ ፍላጎታቸው ሲደፈሩ በግልጽ በተንቀሳቃሽ ምስል ያስረዳል። ወንጀሉንም ከፈጸመ በኋላ የተለያዩ ግለሰቦች ማለትም ሳራ ገሌ ገሌ ትላላችሁ፣ እነኚህ ገሌ ገሌ ግለሰቦች ሀገራችሁ በማይፈቅድ መልኩ ወንጀሉን ሊሸፍኑ የተለያዩ ነገሮች ሲያደርጉ የተወሰኑ መረጃዎችን ለማየት የቻልን ሲሆን ይህንን ወንጀል ደግሞ እነኚህ ግለሰቦች በውስጥ ለሕግ እንዳይቀርብ አድርገው ይህንንም መረጃ የተለያዩ ነገሮች አያይዘን ልከናል። የተከበራችሁ የአረብ ኤምሬት ፖሊሶች፣ በእርግጥ በሀገራችሁ ሴትን ልጅ ቀርቶ የሰው ዘር ሁሉ የሚከበርበት ሀገርና ይህንንም ተላልፎ የተገኘ ሰው ፍርዳችሁ የታወቀ ነው። እኛ ኢትዮጵያውያን ለአረብ ኤምሬት ፖሊስ የምንጠይቀው ይህን የላክንላችሁን መረጃ ተቀብላችሁ አፋጣኝ ምላሽ እንደምትሰጡን ባለሙሉ ተስፋ መሆናችንን እየገለጽን ለሚደረግልን ማንኛውም ትብብር ምስጋናችን ላቅ ያለ መሆኑን እየገለጽን ይህንን ወንጀል መርምሮ ፍርዱን በቅርብ እንደምታሳውቅን ባለሙሉ ተስፋ ነን። ከሰላምታ ጋር። አሪፍ መረጃ ነው አይደለ? ይሄንንም እንትን አርጊው። ይሄን በሶስት ቋንቋ ነው ልኮ፣ በአረበኛ፣ በእንግሊዘኛ፣ በአማርኛ የጻፍሽውን አሁኑ ወደ እኔ ኮፒ ፔስት አድርጊው። እሺ ቆይ በእንትን ስለቆይ እሺ እልክልሻለሁ። ያ በእንትኑ ጋር አልሰማውም። ስራ አገኝላችኋለሁ በማለት ነው። እሱን ጽፈሻል? እሱን አላስገባውም። ላስገባ አንድ እሺ ሌላ ነገር ሰራተኛ ሰራ ማለት ለስራ ከሀገር ወደ ዱባይ እንደመጡት ሁላ ስራ አስገባችኋለሁ በማለት ያለማወቃቸውና ደካማ ጎናቸውን ተገን በማድረግ ቤቱ ካስመጣ በኋላ
እየደፈራቸው ቪዲዮ ይዞባቸው እየሰሩ ያሉትን ብር ለሱ ምን ነው የሚባለው? መገበሪያ ነው የሚባለው፣ መቀለቢያ እንዳደረጋቸው አንድ ፓራግራፍ ላስገባና ደግሞ እስካሁን ድረስ በማን አለብኝነት የቀጠለው የዱባይ መንግስትም ወይንም ደግሞ ፖሊስ እንዳይሰማ የተባበሩት ደግሞ እርቅ በሚል ወንጀልን ውስጥ ለውስጥ በማፈን ሳራ አልሀበሻ ሙኒት እሱን እኮ አስገባሁልሽ አልሰማሽኝም? ሙሉ ስሟን ሰጥሻለሁ። እሺ አስገባው። ዝም ብዬ አንድ ቁጥር ሁለት ቁጥር አልኩት። ኤዱና ዳብዬ ሰምታችኋል አይደል? ታሪኩን በደንብ ብታውቂ እኮ ራሱ ሐሳቡ ይመጣልሻል። እሺ አሁን ለምን ሄዱ የሚለውን ነገር እዛ ጋር ለስራ ደላላ ህገወጥ ደላላ በመሆን ስራ አስገባችኋለሁ በማለት ሴቶቹ እንደሚያስገባች እዚችን ቦታ ጻፉት። እሺ እቺ በጣም ፖይንታችን ናት። ለምን እያደረ ነው የምናስታውሰው? ያ እቺ ነገር እዚሁ ጨርሰን ነው ሐላል ለምናወራው ውስጥ ነው ምንም ኮሻኮሽ የለም። ያ የስልጤ 40 ሌቭል ሆነ በመረጃ ላይ ብቻ ነው። አንበሳ ወረደ ያ አንበሳ ወረደ አስገድዶ በመድፈር የወሲብ ትንኮሳ አልባሌ እርግዝና በመፍጠር ህይወታቸውን ገነት የሆነችውን ዱባይ ላይ ሲኦል አድርጎ ለስደተኛው ወይም ደግሞ ለሀገሩ ነዋሪ መስሎ እንዲታይ በማድረግ ቱሪዝም ምን ያህል ቱሪዝም ላይ ራሱ የዱባይ ቱሪዝም ዱባይ የምትተዳደረው በቱሪዝም ነው። የቱሪዝም መሰናከል መሆኑ ራሱ ተጠቅሳለች ጋር ታሽቃብጣለህ አባ። እሺ ሐሳቤ ገብቷቸዋል። አልበቃም ገና መከራው መች የሚያደርሰው ሰቆቃ መች በቃ። ለሁሉም ዌልካም የሆነችውን ሀገር የቱሪዝም መስህብ ኢሜጇን በማበላሸት ትንኝም ነው በማበላሸት እቺን እንዳት ለምን ዱባይ ለዓለም የሚያያት እሱ ግን ምን እያደረገ እንደሆነ ይሄንን ማሳወቅ አለባችሁ። ፖሊስ ነክ ነገር ሲሆን እንደዚህ ነገር ላይ ያስቀብጣል። ገብታችኋል? ያ እነዚህ 40 ሌቭል 50 ሌቭል የሆናችሁ ሰዎች የነማሙሽ ጎረቤቶች ናችሁ። የነማሙሽ ጎረቤት ምናምን ናችሁ። ገብታችኋል? ይሄ የነ ሃፒ ምናምን ናችሁ። ዛሴት ለዛ ነው ያንተ መረጃ አለኝ ያልተዋጠልኝ። ለምን እንደሆነ አላውቅም። የስልጤ ጋንግስተር ይቅርታ። እሺ አልተዋጠልኝ። ያ አልተዋጠልኝ። ቲክቶክ አካውንታቸው ጭንቅላታቸው ግን ከዶሮ ቂጥ የጠበበ ለምን እንደሆነ አላውቅም። ያ ኤዲ ጽፋችሁ ነው አብዱል? ልኬላት ነበር ሄዱ እንድታነበው። እኔ አልተመቸኝም ለማንበብ። እሺ ችግር የለም። ለዛ ነው። እሺ የስልጤ የተሳሳተ የሱ ጓደኛ ከመሰልከኝ አላውቅም። ከዛ ወዲህ ነው ያየው ያለሁት። ከዛ ፊት አላውቅም። ለዛ ኦኬ አብዱ የላከልኝ መግቢያውን ጻፈው። መግቢያውን ላንብበው ወይስ ወደ ዋናው ልግባ? ሁሉ
ከጅምሩ ነው ከመግቢያው እንጂ ጀምሮ እዚህ የምንረዳዳው። እሺ ያው ሰብጀክት ብሎ ነው የጀመረው ፎርማል ክሪሚናል ኮምፕሌንት regarding non-consensual recording, publication, and blackmail. I respectfully submit this complaint concerning the non-consensual recording and publication of an intimate video involving 6 Ethiopian nationals. አንድ ኤዲ አብዱ አንድ መርሳት የሌለባችሁ ዱባይ ላይ ይሄ አላባዘር በሽታ ነው የሚባለው ምን ነው የሚባለው የሚተላለፍ በሽታ ይሄ ኤችአይቪ ጂኒ ቡቱ ምናምን የሚባሉት አይዲ እንኳን አይሰጣችሁ። በምን አለብኝነት ኤችአይቪን በማስተላለፍ ቂጡን ጀምሮ ያስመርምሩት ወስድ ጻፉት። አው እንትን እንዳይሆንብን እኮ ነው ኤችአይቪን በማስተላለፍም በምን አለብኝነት ኤችአይቪን በማስተላለፍ ቂጡን ሁላ ሳይቀር ያስመርምሩት እንጂ አይደለም። ሄሉ ሰቲፊሹ ነው ኤዱ እንደዛ ነው የምንሄደው እንጂ እንዳገሩ ግዴለሽም። ሄሉ ይኸውልሽ አንዳንድ ጊዜ ትንሽዬ የተሳሳተ መረጃ ስታቀርቢ ትልቁን ይስታል እና እንደዚህ አሁን ሲጻፍ በቃ ኔት የሆነ እንደውም ከተደረገው ነገር እነሱ እንዲመረምሩት አድርገን ለቀን ነው ማስረጃዎችን ብዙ እናደርግና እቺ ሪፖርቷን አነስ አድርገን ነው ማቅረብ ያለብን። ኤቪደንስ ያለንን ነገር ብቻ ነው የምንጽፈው። አዎ ልክ ነሽ ማ እኛ ማስረጃ ያለንን ነገር ብቻ ካልጻፍን ሌላውንም ያፋልስብናል። ትክክል። ይሄ ፐርሰናል እንትን ያደርገዋል። የለውም ብላችሁ ነው ግን ራሳቸው ቼክ ያሉት እኛ ምን አገባን? እኛ መጠቆም ነው። ዱባይም አሉ በአካል ሄደው የሚሰጡ አንድ ሰው አለኝ ያ ጽፈይ ስጪም ብለኛለች። አንዷም ከኢንሳይደር አንዷ እንደዚህ ጥቆማ በመስጠት ችግር የለባችሁ። ጥቆማ ምንጩ ደግሞ ከኔ እንደሆነ ታሳያለች። እሷ እዛ ውስጥ እንዳትገባ። ያ ከዛ ምን አለ ቀጥሎ ምን አለ አብዱል I'm a resident of Texas, United States, and I'm filing this complaint against Mr. Desta and surname Allah, who resides in Sharjah, United Arab Emirates. The unauthorized publication and distribution of these videos and images have caused significant emotional distress, embarrassment, and concern for the dignity and personal safety of the victims. I believe that the recording, possession, and dissemination of this intimate content without the consent of the individuals depicted constitute serious violation of privacy and may be in contravention of applicable cybercrime, privacy, and criminal laws. ከዛ ተጠቀሰንደ ኤደንዬ ልጆቹ ቤቱ ለምን እንደሚሄዱ ስራ አስገባለሁ ያለ ህገወጥ ደላላ መሆኑን እሱ ለሱ ግን ማስረጃ አለን። አያ ልጆቹም እኮ ሰራተኛ ስራ ብሎ ነው እኮ ለምን ያስገደዳቸው እንትን ለምን እዛ ሄዱ? ስራ አስገባለሁ በማለት ነው። ኦኬ ማለት ያው እሱን እሺ እንጽፈዋለን፣ ችግር የለም። ይሄኛው ጋይስ ይሄ አብዱል የጻፈው ነው። ሌሎቻችንም እየጻፍን ነው። ከዛ አንድ ላይ አርገን አጣቅሰን እንጽፋለን። ከነገና ሴቶችን ስራ አስገባቸዋለሁ በማለት ወደ ቤቱ በመጋበዝ በዛ የተነሳ ነው ይሄ ቀረጻና ምናምን የሚከናወነው። በምን ምክንያት ወደ ቤቱ እንደሚጋብዝማ መጻፍ አለብን። ያ ኤዱ አንቺ ከምትጽፊው ጋር የኔንም አድር ያርጊውና በቃ ስሪው። እሺ በዛ ላይ የሚጨመረውንም አንቺም ከምትጨምሪውም ካለ እንደዛ አርጊው። የኔን አስረክብ ያለው ማለት ነው። ያ እንትን ቆይ እነሱ ስለሚጽፉ ድረስ ቲክቶክ ላይ ቪዲዮዎች መላላክ አትችልም። የተወሰነ ደቂቃ ያጨልመዋልና ቁጥሬን አስቀምጥላችሁና አንዳንድ በሉ እዚህ ነገር ውስጥ የምትሳተፉ በውስጥ አብዱ ምናምን ቁጥሬን ሰጣችሁና ከዛ
ለሁላችሁም ቪዲዮ ልካለሁ ወይም ደግሞ ግሩፕን መሰረትና እዛ ግሩፕ ውስጥ ልከዋለሁ። እሺ ይሄ ዝም ብሎ መጥቶ ልጁ ያስፈራራቸው ይጠቀምባቸዋል እያልን መጥቶ እነሱም ደግሞ ቪዲዮ ይዞ የሚጠቀሙባቸው ሰዎች አይደል። ሌላ ደግሞ አዌር መሆን ያለብሽ ይሄ ቪዲዮ አንቺ ጋር ደርሷል። በአንቺ አማካኝነት ልክ አንቺ ጋር ሲደርስ ነው ሪፖርት እያደረግሽ ያለሽ። አሁን ከአንቺ ደግሞ ወደኛ ስትልኪው እሱ ደግሞ ራሱን የቻለ ሌላ ወንጀል ነው። አንድ ቪዲዮ ሲደርስሽ ለሰው እንትን ማለት አትችይም፣ ማስተላለፋችን ስፔሻሊ እንደዚህ አይነት እንትን የምታደርጉት። ስለዚህ ስለሆነ እውነት ነው። ከአንቺ ወደኛ ከመላክሽ በፊት እንጠይቅና ዱባይ ላሉ የሚያማክሩን እንጠይቃቸውና የሚቻል ከሆነ እናደርጋለን። አለበለዚያ እንዳያበላሽብን ነው የምልሽ። ለሌላ ሰው ግን እንዳትልኪው እሺ። እነሱም ሌላ ሁሉም ሰዎች እኮ ከ40 ሰው በላይ ምናምን ቴዲ ተላልኮልት ወይ ተው ኦኬ። እኛ ልንከሰው ስለሆነ እሱ ደግሞ እኛን የኔን ኮንተንት ለ10 ሰው አሰራጨችብኝ ብሎ ውድቅ እንዳይሆን ጉዳዩ ገባሽ? አንቺ ጋር ሲደርስ እኔ ጋር ይብቃ ብለሽ ነው እንትን እያልሽ ያለሽ፣ ለፖሊስ እያመለከትሽ ያለሽ እና እነዚህ ሰው ሚዲያ ላይ በትነዋል። እና ለዛ ነው ልጆቹ እኮ ህይወታቸውን እያጠፉ ምን እያደረገ ያለው። የእነሱ ይዳዘማታል። አሁን እኛ ጋር ሲደርስ እኛ ምን አደረግን ነው ገባሽ? ያው ሶርሱ ስለሚታይ ዞሮ እነሱ ደግሞ ኢንቨስቲጌት ሲያደርጉ ሶርሱን ቼክ ያደርጋሉ መጀመሪያ። ስለዚህ ግዴታ ከአንቺ ጋር ደግሞ ወደ ሌላ ሰው ጋር ከተላከ ኦኬ አንቺም እዛ ቦታ ላይ የተወሰነ ኢንቮልቭመንት አለሽ የሚል ውድቅ የሚያደርግ እንደምንችል ከዛ እንልከዋለን። እሱ ችግር የለውም። ሌላው ደግሞ መጠየቅ የምፈልገው እሷ ሪፖርት ልትከስ ስትል እንዳትከስ አንደኛው ምክንያቱ የቪዛው አስተያየትስ ነው አይደለ? የነበረ ልጅቷ እና እሷን እንዳታስገቢያት እዛ ውስጥ እኮ አሁን አስማምተው ሳይጠቁሙ አስማምተው እየተጠቁ ላሉ ሴቶች ነው ሪፖርት የምናደርገው የምናሳውቀው። እዛ ዱባይ ላይ እየተከናወነ ያለው ወንጀል ልጅቷን እንደ ስፔሻል መጥቀስ አንችል። ምክንያቱም ወይ አንድ ተከሳሽ እንዲመረጥ ይደረጋል ማለት ነው። ልጅቷ ወረቀት ስለሌላት ምናምን ብለን ለምን እዛ ውስጥ እንገባለን? ኦሬዲ መጨረሻ ላይ አሁን እንደ ሙኒት የተሳተፉበት የተለያዩ ሴቶች መሆኑን እዚህ ላይ ያዩታል። ገብቶሻል? መጨረሻ ላይ እነ ሙኒት ተደርጋ ምንም የምትጠረስበት ምንም ምክንያት የለም። ያ እነ ሙኒት የተሳተፉበት ቦታ ላይ ለምንድን ነው ያስማሟቸው? በምን ምክንያት ነው? ይሄ ኤቪደንስ ካላቸው ለምንድን ነው ከመጠቆም ይልቅ ሊያስማሙ የፈለጉት? ለምንድነው ልጅቷ አይፈራችሁ? አንድ ነገር ልንገርሽ፣ ልጅቷ ወረቀት ባይኖራትም ብትጠረዝም ምናምን በዛ ሰዓት እነሱ እዚህ ነገር ላይ መሳተፋቸው ብቻ ወንጀል ወይ ሙኒት ትጠራለች ወይ ሳራ ወይ እሱ። ይሄ ሁሉ አማራጮች አለ። እኛ እዛ ውስጥ ምን እየተደረገ እንደሆነ መጠቆማችን ብቻ። በአንድ ሁለቶቹ የሉም። እስራኤልም ያለች ልጅ አለች በአሁን ታይ። ስለዚህ አስማሟቸው ነው የምንለው ወይስ ምንድነው? ስለዚህ አሁን ሁለቱን ሰው መሀል አስማማቸው ነው። ይሄ ወንጀል ስለሆነ ሪፖርት ነው። ይሄ ወንጀል ለመደበቅ እስከ ዛሬ ድረስ ከዱባይ ፖሊስ ስራውን እንዳይሰራ ወይም ደግሞ ሀገሩን እንዳያስከብር ማጨናገፍ ላይ የተሳተፉት እነ ሙኒት ናቸው። ማስታረቅ በሚል ማስማማት በሚል ህገወጥ መንገድ ድርድር ሲያደርጉና ይሄ ነገር ተዳፍኖ እንዲቀር ያደረጉ ሰዎች ናቸው። ምክንያቱም everyone has a duty to report a crime, especially እንደዚህ አይነት ክራይም ላይ እነሱ ሄደው ለመንግስት እንደማሳወቅ ውስጥ ለውስጡን ደፈኑት። ለዛ ደግሞ we have evidence ይተረጉሙታል ማለት ነው። እና ሰልፍ ሄልፕ ወይም ደግሞ
ቪጂላንቲዝም የሚለው እኔ እያነበብኩኝ ነው እንትን ጉግል እያረኩኝ እሱ ራሱን የቻለ የሚያስጠይቃቸው ነው። ለብቻቸው ያስጠይቃቸዋል እነሱ እና እሱ ደግሞ ሌላ ኦብስትራክሽን ከሆነውን አይተህ ዝም ካልሽ አንድ ሁለት ቪዲዮ በቂ ነው። በሀገር ሽብር ላይ ተሳትፈሻል ማለት ነው። ገብቶሻል? ኦብስትራክሽን ኦፍ ጃስቲስ ላይ ተሳትፈዋል። እሱ ምንድን ነው የሚሰራው? ምንም አይሰራም። ከሴቶች የለቃቀመው ላይ አንድ አሮጌች ምን የምትባል መኪና አለችው፣ እሱን ያሳያል እንጂ ምንም ነገር አይሰራም። ሙሉ ገቢዎቹ አገሩ ላይ ራሱ ምንም ነገር የማይሰራ ሰው እንደዚህ አይነት ክራይም ላይ የተሳተፈ የሚኖር ሰው የራሳቸውንም ሀገር ዜጋ ላይ አሁን እኛ በእኛ ማህበረሰብ ላይ ያለውን ነገር ነው እንጂ የደረሳችሁበት የነሱ ሀገር ሰውስ ላይ እንደዛ ያደረገ ቢሆንስ? አንዷ አየር መንገድ ነው የምትሰራው። እግሯ በጣም ያምራል እና ተዋውቋት እግርሽ በጣም ያምራል አሉ። እግርሽን ላኪልኝ እያለ ይጨቀጭቃታል። ቦለከችው። እሺ በቃ አዲክቲ እንትን ነው፣ ሱሰኛ ነው ልጁ። እንደዚህ አይነት ነገር የሰዎች ስቃይ እየተሰቃዩ አይመስለው። እንዴ ልጅቷ በጣም እያለቀሰች በስነ ስርዓት መጽሐፍ ቅዱስ ምናምን ያነብልሻል እኮ በስነ ስርዓት። ቆይ ላምጣልሽ። አሁን ይሄ በቃ ሲሆነ ሲጸልይ ምናምን ስታዩ እንትን አይመስልሽ፣ በቃ ወንጀለኛ አይመስልሽ፣ በጣም እንትን ነው የሚመስልሽ። ይሄማ እግዚአብሔር ሰው ነው የምትዩ እንደዚህ ሆነ ቆሻሻ ነው አንጸባርቆ የሚያሳይ ያንተን የመስቀሉን ትልቅነት ብቻ ራሱ ይው። እሺ ኃጢአት አትስሩ ምን የሚል መዝሙር ብቻ ነው የሚሰማልሽ። ደግሞ ይው ዳቆን ነው የሚጫወተው። ድሮ በጣም ከባድ ነው። ሃፒ የወንጌሉ ነው ምናምን የሚል ስም ነበር። አሁን ደግሞ ሃፒ ጀስቲን ነው። ጀስት ብሎ መጣ፣ ቀየረው። ይዌን እንዴት በቃ ቆንጆ ዳቆን ይሁት። እንደ በማርያም እንዳታሳልፉት ይህንን ጸሎት ሁላችንም የተዋሕዶ ልጆች አብረን እንጸልይ። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታ ስጠን፣ ይቅርታ ስጠን፣ ከኃጢአትም አንጻኝ፣ ከክፉ በደሌም ከክፉ በደሌም ለዚያች ክፉ ኃጢአት እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ጥፋቴን ሳውቀው ከቶ የሚያድነኝ ቸርነትን ማደረኩ አሁን ይቅር በለኝ። ከፊት ወደኩ ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት
አምላከ ብርሃን አምላከ ሰላም አምላካችን አምላካችን በሰላም አሳድረን አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። የመባዳት ሌሊት አድርግልን እንጂ ይሻለው ነበረ፣ ግን ይቅር በለኝ አምላኬ ሊያስቀዝፈኝ። ለሱ ለካ የሰላም ሌሊት ማለት ሴጋ እየመቱ ሴቶችን እያሰቃዩ ማደር ነው ለካ የሚጸልየው። ጋይስ እባክን አምላካችን የሰላም ሌሊት አድርግልናል። ሴጋ መመታበት ነው ለካ የሚለን። እኛ አልገባንም እኮ ምን ነው የሚገባን ዲ እንዴ? አረ ጉዳ ላይ ያችሁ ይዞራል፣ ፊቱን ብቻ ያሳይም። እንደገና ወደ እቃው ያስጠጋታል፣ ልጅቷን ያስጠባታል። ምን ይላል ምናምን። እሺ ሺት ዲ ስቶቹ ባይዘው ከስድስቶቹ ፈልጋ እሺ ቂጡን ይዩት። እቺ ይፈልጋል ግን መቀረጿ እንትን የላት። ቱታውን እንኳን አይቀይርም በሁሉም ቦታ በቃ እየነፋ ጨረሰ። ያ ይሄ አሁን ሰላም አውለን የኛ አምላካችን የሚለው ለካ ብዙ እንድነፋ አድርገኝ ነው ጸሎቱ። አንዳንዴ እኮ ቀኔ ነው ጸሎት። እሺ እዚህ ላይ ደግሞ ፎንሴክስ ነው የሚያደርገው። ተደዋውሎ ነው የሚያደርገው እየነፋ ያለው ይሁት። ማይኩን ከፍ አድርጎ ቪዲዮ ላይ አድርጎ ጌታን እንዳታሻፍጅኝ እንዳታናድጅኝ ይላታል። ሴጋ እየመታ ነው። ከዛን አልጋውን ይነፋዋል ነው የምላችሁ። በስቶ ፍራሽ አዳሽ ነው የሚመስለው ሲቀጠቀጠው እንዳለ ከፍኪነ ቁሻሻነ ቁርጫነ የሚገርፍ ነው የሚመስለው። ፍራሽ አዳሽ ታውቃላችሁ ሲገርፍ በቃ ያ አሁን ይሄ ሴጋ እየመታ ነው ፎንሴክስ። ከዚህች ላይ አሁን ሰላም ምናምን ከምትባለው በየወሩ $500 $600 $1000 ሲያስልካ ደረሰኛው አለ። አያችሁ ሴጋ መቶ እዛው ሲያንጠባጥበው አያችሁ ምን እንደሚያክል አመንሽኝ ይላታል። ምን አሁን የሚያክል ነገር አይታችኋል? የጦለገ ሲጋራ ነው የሚመስለው። ቱምባኮ የተረገፈ ሲጋራ የሚመስል ዕቃ ነው ያለው። ባይዘው ቀይ ሰዎች ዝም ብሎ ነው የሚባለው። እውነት ነው። ባይዘው ቀይ ወንዶች እንደዚህ ቆሞ ሲረጫ ከዛ ምን አላት? አየሽ ምን ያህል እንደሆነ አላት። ከዛም ተመልሶ እንደገና ትራስ እየነፋ ነው እየደወለላት። እኔ እኮ ለቲክቶክ አፌክት እንደሚያደርግ አውቃለሁ። ይሄን ሁላ ሪስክ ወስጄ ነው ማሳያችሁ። የማየው ነገር ዝም ብዬ ውሸት እንዳልሆነ እንዲገባችሁ ራቅም ስላለ ነው።
ቂጥ ምን ይሁን አይታወቅም። ማሰሻ ይሁን ቂጥ አይታወቅም። አያችሁ አልጋ ሲነፋ ይሄ ምሽግ ነበር ቆፍሮ ንፋ ማለት ከነ ጦር ሰራዊቶቹ የእውነት ጦር ሰራዊት ነው እንዲያልኩት እዛ ምሽጉ አለ አይደል ተራራ ባድመ ድንበር ላይ የሚቆፈር እዛ ሙሉ ምሽጉን እንዲነፋ ነበር ማድረግ። ዛሴት ስለምን እንደምናወራ ትላንት ስላሳየዋችሁ 10 ጊዜ አልደግምላችሁ ግን ገብቷችኋል። ይሄን ነገር 1 አመት አንፋታውም ባይዘው 1 አመት ኢትዮጵያ ላይ በዚህ ጉዳይ ላይ ለሚመለከተው እየላክን ነው እንልካለን። አሁን እኔ እንድታረጉልኝ የምፈልገው ብር የላካችሁ ሰዎች ቤተሰቡን የምታውቁ ሰዎች አንድ ነገር ልንገራችሁ። እንደዚህ አይነት ደረቅ ባለጌ ሰዎች ይሄ ምንም የማይመስለው በእንደዚህ አይነት ወንጀል ውስጥ የተነከረ ሰው እሱን የፈለገ ነገር ብትሉት ምንም አይመስለው። እንደዚህ አይነት ሰዎች ምን እንደምታደርጉት ጉዳዩን ቤተሰብ ጋር የምታደርሱለት የምትበቀሉት በዚህ ብቻ ነው። ህጉም እንዳለ ሆኖ ያቺ እናትየው ምን አባቷ ብር እንደምትበላ የማንን እንባና የማንን ደም እንደምትበላ ያቺ ሸርሙጣ እናቱ ማወቅ አለባት። ያ ቆረቆንዳ አባቱ ማወቅ አለበት። ለዛ የአባቱን ቁጥር የእናቱን ቁጥር ለኔ ትልካላችሁ። እኔ ቪዲዮቹን ልክላችኋለሁ። እየነገርኩ ነው የምልከው። ጊዜው ይርፈድ እንጂ ቁጥራቸውን አገኛለሁ። ልንገር ሀፒ የምትባለው አንተ ደስታ የሸርሙጣ ልጅ አንተ ማዲያታ ልጄን ነው የምልህ። እናትና አባት እጅ ይሄንን ቪዲዮ ነው ካላኩ እኔ ሰው አይደለሁም። እውነት ኢንሳይደር የለኝም። እውነት ኢንሳይደር የለኝም። የሚገርማችሁ አሁን ቀደም ሲዘምር ስታዩት ቀይ ቆንጆ ይመስላል አለ በፊልተር ካሜራ ድንገት ተከፍቶበት ምን እንደሚመስል ይውት አለ ፊልተር ጋይስ። ቀደም አሁን ሲዘምር የነበረ ያ ቀዩ ልጅ ምናምን ነገር አይመስልም? ይሄ ነው እኮ አለ ፊልተር ከንፈራቸውን ቀይ የሚያደርግ እያደረገ ይሄ ነው እኮ ጋይስ። ይሄ ነው እኮ ከኮምፒውተር እንትን ጀርባ ስታዩት ይሄ ነው እኮ። ይሄ የደንበጫ አረቄ የመሰለ ሰውዬ ይሄ ማለት ሀፒ ነው ዊዛውት ፊልተር። ይሄው የራሱ ስም ሀፒ ባለማህተቡ ስሙ ከራሱ ላይ ስክሪንሾት አድርገን ፊልተሩ ተነስቶ ማለት ነው። this is እሺ ከንፈራቸውን ቀይ አድርገው ወንዶችም ይመጡና እንትን ይጫወታሉ። አያችሁ ይሄ ነው የደሃ ጀሪካን የመሰለ ሰውዬ። ካሜራ ላይ ነው መልክ የሚሰሩት። በሪል ላይፍ ኤሊ ስታገኙት እንዳታልፉት። ቀዩን ያንን ጠብቃችሁ ሴቶችን ብቻ ቢዩዝ አድርጉ። እናንተ ቁጭ ብላችሁ ያለ ፊልተር እንደዚህ ናት ያቺ ምናምን እንላለን። ወንዶቹ ይሄ ናቸው። ምንም እንትን አለ። ይሄ አሁን ሲዘምር ቀዩ ልጅ ያያችሁት ይሄ ልጅ ዛሴት እና እንትና ዲቦ በደም ቪዲዮውን ኬዙን በደም ስላላዩት ለዛ ነው ለካ ያልሰማችሁ ልጆች አላችሁ። ትንሽ ላስረዳችሁ የሞከርኩት ወደ አጀንዳችን እንመለስ ማለት ነው። እንመለስ። ምን ላይ ደረሳችሁ? ምን ላይ እንደምድን? እሺ ሄልዬ ሰላም ላንቺ ይሁን። እንደምን ዋልሽ? እንደምን አመሸሽ? በያለሽበት ሀገር ማለት ነው። ይሄ ልጅ እኛ ከዚህ በፊት ተቃውምና ኢትስ ኦኬ አላውቀውም ብቻ ተረጅኛለሽ እህቴ። ግን የተደፈነ በነ አለን በሚሉ እዚህ ዱባይ ላይ ለእናንተ እንባነን ጠበቃነን
አለን። ይቅርታ ሶሪ ኦኬ እህቴ በሚሉ በእነሱ ተዳፍኖ ቀረ እንጂ የዚህ ልጅ ጉዳይ መቼም ላውራ እህቴ ያ በመሀል ሰው አስገብተውብሽ ነው። ቀጥይ። እሺ እህቴ ከዚህ በፊትም ታውቂኛለሽ እና እነዚህ ሰዎች አሁን ሆም ብለው ግሩፕ ፈጥረው ነው እንጂ የራሳቸውን ግሩፕ ፈጥረው የዛችን ሴት ድምፅ ማጥፋት ስለፈለጉ ነው። ወይም ደግሞ ቅድም አንዲት እህታችን ገልጸዋለች፣ እናት ኤዱ ዲቦ ገልጸውታል በእውነት እና አውቀው ሆም ብለው ነው። ሁሉም ያውቁታል ይሄንን ነገር ማለት ነው። ምን ለማለት ፈልጌ መሰለሽ፣ እኔ ዱባይ ነኝ ያለሁት እና የዱባይን ሕግ እኔ ተከስሼም ተሰብሮብኝም ቤት ልጆች አሉኝ ቤቴ ሲሰበርብኝ ተከሰሽ አይደለም የሚሰበርብሽ እንደዚህ አይነት ወንጀል በጣም ከባድ ነው። እግዚአብሔርን ነው የምልሽ እህቴ። እንደዚህ አይነት ወንጀል ከፈለግሽ በቪዲዮ ገባልሻል። እንደዚህ አይነት ወንጀል በጣም ከባድ ለምንድን ነው ይሄንን ሸፋፍ ነው ምንም የሚያልፉት? ጭራሽ አይደለም ፈለገ ዳሪ ያ እኔ ወደ ጉዳዩ ያኔ የዱባይ መንግስት ብለን ነው እንጂ የምንጽፈው ዱባይ አይደለም፣ ሻርጃ አይደለም፣ አልካ ምናምን ብለን ያኔ የሰፈር ስም ጽፈን ሳይሆን ዩኤኢ ብለን ነው የምንጽፈው። ያኔ ኤምሬትስ ብለን ነው የምንጽፈው። መጽሐፍ ሃፒ ቆነጥ ትሳባለች እዚህ። ቀጥሉ ጋይስ። አሁን ምን ልትነግረን የመጣችው ነው? ሂጂና ሪፖርት አድርጊ ተብለሽ ነው። እከካ ጥቃቅና አነስተኛ ዴቢ ድምፅሽ በጣም ሩቅ ነው። አሁን ድምፅ ይሰማል? ይቅርታ አሁን መጣሽ? አሁን መጣ። ኦኬ። አይ በጣም ነው ሳላደንቅሽ አላልፍም፣ እውነት ለመናገር ማለት ነው። በጣም ብዙ ሰዎች እንደዚህ አይነት ነገር ሲመጣ ለመደበቅ ምናምን ይታገላሉ እና እንደዚህ ለእውነተኛ ለሆነ ነገር ኢንፎርሜሽን ይዘሽ ወተሽ ምናምን በቃ ጊዜ ሰተሽ ምናምን እንደዚህ መምጣትሽ በጣም በቃ ሊበረታታ የሚገባ ሴቶች ሁላችሁም በቃ ልትተጋገዙ የሚገባ ነገር ነው። እዚህ ጋር መጥቶ ከነበረ ደግሞ በቃ እንለቀው እና እንዲያቅ ያህል ነው። አሁን ጽፋችሁ ጨረሳችሁ? ኤደንና ጽፈነዋል። እሺ እኔ ጽፌያለሁ። ኤዱ ትጨምርበትና በቃ ኤደን ጨምር። ኤዱ ሌሎቻችሁ ቪዲዮ አንቺ ስለሆነ እንደዛ ነው እንደገል እርግጠኛው ልንገራችሁ፣ በጣም ልጠይቅበት ሁላችሁንም ግሩፕ ላይ የማስገባችሁ ሰዎች እንደምትጽፉልኝ ቁጥሬን የምሰጣችሁ ሰዎች ቪዲዮን እንዳለ ልክላችኋለሁ፣ መረጃውን ልክላችኋለሁ፣ የእሱ መታወቂያዎች ልክላችኋለሁ፣ ብር ሲቀበል የነበረበት ደረሰኝ ልክላችኋለሁ። አንድ አይነት ሪፖርት፣ አንድ አይነት መረጃ መላክ አለብን፣ ቢያንስ 10 የተለያየ ሰው። እሺ እኔም በነገራችን ላይ እኮ ሰብሚት ማድረግ ችግራሽ ተብዬ
ከስንት ሰው ነው የተላከው? እኔ የምጠይቅበት ምንም ምክንያት የለም። ብጠየቅም ልጠይቅበት ስለኔ እንዳታስብ። እዚህ ጋር ግን ሄልዬ አንድ ሀሳብ ልስጥ። ሰላም ብዬሻለሁ ሄሉ፣ ሁላችሁንም። ኤደን በጣም አድናቂሽ ነኝ። ያ ነገር ዞሮ ዞሮ እኔ ጋር ሲመጣ በዚህ እንዳይቀጥል ቢያንስ እሱ እስር ቤት ውስጥ መቀመጥ እንዳለበት የወሰንኩ ሰው ብቻ ነኝ እና ዶንት ዌሪ። ይሄ የፕራይቬሲ የሆነ ነገር እኔ ብሰጣችሁ ያ ግን ኖት ፕራይቬሲ ኦልሬዲ ፑብሊክ ፊገር። እኔ ግን ሄሉ ቪዲዮን ባታሳይ ሄለን እንደማትዋሽ አውቃለሁ እኔ ማለት ነው። ግን ሄሉ እዚህ ጋር ምን አለ መሰለሽ፣ አንድ ሁለት ሀሳብ ነው የምጨምረው። አንደኛ ልጆቹ ሊሰሩ መጥተው ስራ ሳይጀምሩ ሂ ፎርስን ዘም በግድ ማለት ነው ሰው ማስገደድ ኤድዬችን ብጨምሪያት ሂስ ፎርስን ዘም to have sexuality. They come to Dubai to get a job, but he doesn't give them the job. He invites them sexuality forcing, using them መጠቀሚያ ያረጋቸዋል። ከዛ በኋላ ደግሞ he asks them the money to send for his family. They supposed to help them own family. They are there to get a job, including ይሄ ያለ ሆኖ ሄሉ ግን አንድ ሀሳብ መሰጥሽ በጣም ኢምፖርታንት። አንቺ እዚህ ጋር ለብዙ ሴት ነው ድምጽ እየሆንሽ ያለሽው፣ አንድ ሰው ስላልሆነ የሚከሰሰው። በነገራችን ላይ ሃፒ እዚህ ያለ ሃፒ በየሚዲያው ላይ ስትርመጠመጥ ያለችን ቆለጥ አይቼዋል፣ ቂጥንም አይቼዋል። አንድ ቂጥ በጣም ጥቁር ነው ማዲያት እንዳይወጣበት ወይ ሲፈተግ ለምጥ እንዳይወጣ። ሁለት ደግሞ ያቺ ያዩዋት የሲጋራ ልጣጭ የመሰለችው ቆለጥ ተፍቃ ነጥቦና ደስታ.com የሚል ስያሜ እንዳይሰጥ ተጠንቀቅ። ስትቀመጥ እንዲበል ቢያንስ ቂጥ ብቻ አይጥቋል። እቃ እንኳን ወደ ላይ እንደ ሾለ ይቀመጥል። ወሲብ ከማድረግ በፊት ለማድረግ ከማሰብ ቢያንስ 3 ቀን በፊት ቪያግራ ዋጥ። እሺ ዛሴት የቆመ እቃ እንኳን የለ። እኔ ባልክል ኦሬዲ ለጥፌላለሁ። እንኳን እሷን እንኳን ባጣ ለድርተኛዋ ነው ምልክላት፣ ለጎረቤት ልክላት። ገብቷል? አንተ የሸርሙጣ ልጅ ቁሻሻ ቆለጣለን ብለህ ነው ጣቴን አበድረኝ ብትለኝ ደና አድርገህ ታረካበት ነበር። ግማታ ሴት ማዲያታ። እኔ እናቴ ትሙት ወላ በኢትዮጵያ ወላ በምናምን እኔ እርምጃ ካላስወሰድኩ እኔ ዝም ብዬ በቃ አረባም ማለት ነው። የኢትዮጵያ መንግስት ራሱ ላንተ ተባባሪ ሸርሙጣ ነው እንዳንተ ማለት ነው። እህቶቻችንን ለወሲብ ላንተ ያደረገ ላንተ መቀለቢያ ነው። ከሀገር ኢማራት ላይ ሄዶ ዶክተር አብይ ፈርሞ የመጣው ማለት ነው። ኢትዮጵያ ኤምባሲ ዱባይ ላይ ያለው ያንተ የሸርሙጣ የኮንዶም አቅራቢ ነው ማለት ነው። ዩሲ አንተ የሸርሙጣ ልጅ አንተ እዛች የመላጣ ሰውዬ ልጅ እናቴ ትሙት ያለ ቆለጠን ሽናበት እንጂ አትብዳበት። እኔ ባላስርግ ተወልብኝ እንዳትወልድበት ነው ማረግህ ነው የምልህ። ሽንትን እንኳን በአፍ እንድትተፋ ነው ማረግ። የሸርሙጣ ልጅ ኮዳ ተንጠልጥሎብናል ያለው ፖለቲከኛ ማን ነበረ? ጀሪካ ናፈቀኝ እንድትል ማረግ። ቁሻሻ መተን እንደገና ልቤን ልጠባ 4 ጊዜ ደውለ ነበር እኮ በቀጥታ። ዩ ቲንክ እኔ እንዳንተ አይነት ቁሻሻ እንደዛ ሸርሙጣ እህት መስላለሁ? ያቺ ባባት ላይ ቺት የምታረገው ቁሌታም ቆረቆንዳ እናት መስላለሁ? እንደ ማንኛውም ሴት እኔ ልቤን የምትጠባ ይመስላል? አንድ ቀን ነው እኮ
ድምፅንና ሐሳብን ስተማውቅ በስነ ስርዓት ያናገርኩ። ከዛ በኋላ እኮ ቦለኩ። እናተ እድር ቤት ምስር እንዳትለቅም ያንተን ቁላ ከቪዲዮ ላይ እንድትለቅም ነው ማረጋት ነው ማለት ልጄን ኢንሳኝ ልክላታለሁ። የእውነት ወላይ ጎረቤት ቁጥር ላገኝ የማናግኝ እንዴት ባደራ ቪዲዮ አፔላ ከልሽ ነው ብዬ እንደማስልክላ አሳያለሁ። እውነት እኔ ኢንሳይደር የለኝ። አረ ለማንም ብለሽ በልጅሽ አትማይ የለኝም ነው ማለት ለዛ ሸርሙጣው እንደም አልክም ተይው እባክሽ ልጄ አልክለትም። ለዛ ሸርሙጣ ልጅ ወንድም ያንተ ተባባሪ ነው። ቆሻሻ እያየሽ ጨርሽብኝ። እቃስ እኮ ሲኖር ነው እኮ ለምጥነ እኮ የወሸላ ለምጥነ ገብቷል። የወሸላ ለምጥ ዶሮ ካንተ ሰዓት አላት። ዶሮ ካንተ የበለጠ ጊዜ አላት እኮ ሂ ጨረስክ። ከስሜት ምላስ ይረዝማል፣ ከቆለጥህ ምላስ ይረዝማል እኮ ለዛው ሚኒንግለስ የምትናገረው ራሱ ሚኒንግለስ እንኳን ቆለጠ። እንኳን የቶሎሳን ኢብሳን ባየንበት እኮ ያንተን ስናይ የዶሮ ቆለጥ ነው እኮ የመሰለን። የዶሮ ጉሮሮ ነው የሚመስለው። የዶሮ ጉሮሮ እንዴ! የዛሬን አድርገውና የቶሎሳ ኢብሳን እኮ አየነው። ባንዲራ ማውለብለቢያ ነበር የሚመስለው። ገብቷል። አይ ቲንክ ከላይ እንገርዛለን ብለው ከነስሩን የወደሱልህ የአባትህም እንደዚሁ ነው። እናትህ በዚህ ውስጥ ነው እናንተን የወለደችው። የእውነት እናንተን እንደ ወለደች የኔ ጥያቄ። የአባትህም እንደዚሁ ነው። ወይ የአባትን ቴሌፎን ወይ የአባትን ቆለጡን ራሱ እንዲልኩልን እናደርጋለን። ኮምፔሪት በፊት ነው በመልክ ነው የምትመሳሰሉት። በወሸላ የሚለውን ኮምፔር እናደርገዋለን። እንዳለ ቪዲዮ ለቅቄላችኋለሁ፣ ፎቶ ለቅቄላችኋለሁ። የእሱም ቤተሰብ ዘግዝቃችሁ ሂዱት። እናቱ ያቺ ሸርሙጣ ምን አይነት ልጅ ወልዳ በምን አይነት ልጅ ቤቷን እንደምትተዳደር ማወቅ አለባት። ዛሴት ሁላችሁም ኮፒ አድርጉትና እንትን አድርጉት። እኔ ደግሞ ቁጥሩ ብቻ ላኩልኝ፣ እኔ ወጣዋለሁ። እሺ ዛሴት ኤደን ምናምን እዚህ ነገር ውስጥ ከተሳተፋችሁ ተሳተፉ፣ ካልተሳተፋችሁ እኔ ወጣዋለሁ። ሄሉዬ ከቶፒክ ያለፈ ነገርኛ የለንም ካላችሁ ጉድ ቱ ዩ። ግን በዚህ ነገር ላይ መሳተፍ የምትፈልጉ አንዳንድ ጻፉልኝ፣ ቁጥሬን እልክላችኋለሁ። ለምን በቲክቶክ ላይ ቪዲዮ አይሄድም? በቴሌግራም በዋትስአፕ ልካለሁ። ሁላችሁም የምንልከውን ቪዲዮ የምንልክላችሁን ጽሁፍ አንድ ላይ ኦን ታይም ለዱባይ ፖሊስ ሪፖርት እናደርጋለን። የኢትዮጵያ የዜጋ ክብርና ምናምን ላይ የሚሰሩትን ቁጥራቸውን አግኝቻለሁ። ኦልሬዲ በዋትስአፕ ሁሉ ነገር ልክ ያለው። እሺ ዛሴት የኢትዮጵያ የኤምባሲ ሰራተኛ ነኝ የሚሉ ሾፌር ነን የሚሉ እነዚህ ልቅምቃሚዎች እያሉ እኛ መቼም እንደ ኤምባሲ አይከበርም። ዛሴት እሱ 4 ሴት እየነፋ 1 ሴት ከሰጣቸው ዝም ነው የሚሉት። ገባችሁ? ዛሴት ያ እና ኤደን እዚህ ጋር ምንድነው ሀሳቤ ሄዱ እዚህ ጋር አሁን ሄሉን ብቻ አፋው ምንድነው የሚባለው? ሄሉን ብቻ አጋፍጠን በቲክቶክ ብቻ ሀሳብ ሰተን ዞር ማለት ሳይሆን ሲሪየስሊ እንያዘው። እነዚህን ኢትዮጵያን ምስኪን ደሃ ራሳቸው ለመቀየር ሄዱ ሰዎች እንደዚህ ብላክ ኢሜል ሲሆኑ ምንድነው የምናደርገው? ለፖሊስ ዲፓርትመንት ዱባይ ኦፊስ
የሴቶች መብትን ፌሚኒዝም ነን የሚሉት ለሊያ ብቻ ነው እንደ እነሱ ፌሚኒዝም? ይሄ ዶክመንት ሄልዬ እዚህ ጋር ያለው ሰው ሁሉ በሐሳብም ሆነ ልዩነታችንን ትተን ለጠበቃ ነው መሰጠት ያለበት ተፈርሞ የሁሉም ሰው ሲግኔቸር እነዚህን ልጆች ነፃ ለማውጣት ለሌላም ሰው እንዳይቀጥል በግሩፕ አንቺ እንዳልሽ ሆነ ለጠበቃ ብር አዋጥተን በጠበቃ በኩል ለፖሊስ ዲፓርትመንት ዱባይ ቢገባ ሞር የተሻለ ነው። ፖሊስ ሀገር ውስጥ እየተከናወነ ያለውን ወንጀል ሲያይ የራሱን እንደ ሀገር የሚወስደው እርምጃ የለም። አራለ በጣም ፈጣን ነው እርምጃው። በነገራችን ላይ HTCC የሚባል ዱባይ ፖሊስ ሰዎች አድራሻና ስም የምንሰጠው የሙኒትም የምንሰጠው የሳራ ላበሻ የምንሰጠው ራሱ የዚህን ሰው መታወቂያ ቁጥሩ አለን፣ መንጃ ፍቃዱ አለን፣ ሁሉም አለን። የኢትዮጵያ የሚገባለትን ያስፈራራ የሚገባለትን ብር ደግሞ ቡኩ አለን። ዛሴት ይኸው ልሽሄሉ htcc@dubaipolice.gov.ae የሚለው ኢሜል ላይ ማለት ነው ያሉሽን ዶክመንቶች እና ያለውን ሁሉንም ነገር ካላክሽላቸው ሳምንት አይፈጅባቸውም። ራሳቸው ኢንቨስቲጌት አድርገው በአስቸኳይ ነው የሚወዙት። ይሄንን ነገር ደግሞ ሳታውቂ ስቀሪ ነው እኮ የሚቀረው። ይሄ ግን መታወቂያ አለን፣ ቁጥሩ አለን፣ መንጃ ፍቃዱ የዱባይ አለን፣ ቪዲዮ አለ። በጣም በጣም ትልቅ ክራይም ነው በነገራችን ላይ እንዴት እንደሚገቡ ከየት እንዴት እንደሚታገላቸው አለ። ዛሴት ዱባይ እንደ ዱባይ የራሱን የሀገር ደህንነት ለማስጠበቅ ምን አይነት ወንጀል እየተከናወነ እንደሆነ ይሄንን ብቻ ነው። ግን ለምን እንደሚያደርግ ብቻ አሁን የጻፍነውን ጽሁፍ እንልካለን። ይሄ አለቀ ነገር። ሌላ ጣጣ አታምጡ። እኔ አሁን እዚህ ጋር ማናገራችሁ የተለያየ ኢሜል ማለት አንድ አይነት ኢሜል ግን ከተለያየ ሰው እንዲላክ ስለፈለኩ ብቻ ነው። እውነት ነው፣ እውነትሽን ነው። 10 ኢሜል ከተላከ እነሱ ወዲያው አለርት ያደርጉላቸዋል። ቪዲዮ በተለያየ ቦታ መሄድ እንደዚህ ነው። ኦልሬዲ ፑብሊክ የሆነ ነው። ሁሉም አይቶ ዝም የሚለው ነው። አሁን ግን እኛ እንዳይቀጥል ብቻ ነው እያደረግን ያለነው። ቢያንስ ይሄ ልጅ መኖር ያለበት እስር ቤት ውስጥ ነው። አለበለዚያ ቆለጡ ላይ ኮዳ መንጠልጠል አለበት። ኮዳ ትንሽ ነው ጄሪካን። ይሄንኛ ፖይንት 4 ነጥብ። በቃ እሺ ጠበቃ ይቅርብን ካልን ደግሞ አንድ ሰው ከዚህ ቪዲዮዎች ሴቶች ሁሉ አንዷ እኮ አትሊስት ከኛ ጋር መሆን አለባት ከተገኘች ማለት ነው። ከሴቶቹ ሁሉ አንዱ የተወሰኑ ውረዱ እባክሽ መኖር አለባት ምናምን። ለምን ለፖሊስ እንናገራለን የሚለውን ተስማምተን አንዷ መኖር አለባት። ማንም አትኖርም። እኔ እዚህ ጋር ወንጀል ተሰርቶ አይቼ ማለፌ ከታወቀ እጠየቃለሁ። ታውቂያለሽ ይሄንን እኔ እጠየቃለሁ። እዚህ ሀገር ፖሊስ አለም ስራውን የሚሰራው ህዝቡ ነው ሀገሩን የሚጠብቀው። ዱባይም እንደዛ የወሬ ፑብሊክ እንደዚህ ፊት ለፊት ስላደረግነው ትመጡና የለም እንትን ታረጋላችሁ። የለም እንደዛ ነው እንዴ በቃ እንደዚህ ነው እንዴ ምናምን ስሜት ለማብረድ ምን ለማብረድ ሐሳቤን እንዳልቀይር ነው በልጄ የማልኩት። እናንተ ከቀየራችሁ እዚሁ ስታወሩ አሉ ዛሴት እዚሁ ስታወሩ ስትለፈልፉ አሉ። እኛ እዚህ የምንመጣው ወሬ ላይ ጊዜ ለማሳለፍ ለመለፍለፍ ነው እንጂ ለምንም አይደለም ካላችሁ ፕራይሳችሁንና ዋጋችሁን ያላችሁን የብቃት እዚሁ ሚዛን ላይ ማስቀመጥ መብት አላችሁ። ዛሴት ሚዛናችሁ የት ጋር እንደሆነ ማሳየት የራሳችሁ ፋንታ ነው። ያ አሁን የጻፋችሁትን ቴክስት ኤደንዬ ላኪው፣ ዲቦዬ ካመናችሁበት ላኩት። ኦኬ ሳና ልክልሻለሁ። ዝም ብለን እንላክልሽ። እኔ ልክልሻለሁ። አሁን ያለው ሐሳቡን ላካታችሁበታል። እኔ አካተተበትና ሰመራ አድርጌ እኔ ሪፖርት አደርገዋለሁ። ከዛ በኋላ ልክልሻለሁ። ባልኩሽ አድራሻ እኔ ሪፖርት አደርጋለሁ። እኔ ፐርሰናሊ ቪዲዮቹን ሳታያይጂ ነው እንደ ሪፖርት የምታደርጊው እኮ ስትልኪልኝ ነዋ። በውጭማ አትልኪልኝማ። ስለዚህ ጻፊልኝ ቁጥር ልክልሻለሁ። በለም በቲክቶክ ቪዲዮ አይከፍትማ እንደዚህ አይነት። ስለዚህ በውስጥ ኤደን ከተስማማች የተወሰኑ ሰዎችን ግሩፕ እናድርግና
ከዛ በኋላ በስነ ስርዓት ሪፖርት እናደርጋለን። ያ ቁጥሬን እንትን ከዛም በዋትስአፕ ላይ ቪዲዮቹ ልክላችኋል። በቃ ጥሩ ኖ ፕሮብለም። እኔ ጨርሻለሁኝ። ቅድም የጻፍኩልሽን አይተሽዋል አለ ወይ ብዬ የጻፍኩልሽን እኔ ነው እስቲ ዝም ብለሽ ምልክት ስጪኝ መኖር አለመኖሩን ወይም ሊገኝ ይችላል ብለሽ። ይሄ የተላከበትስ የለም ከቪዲዮቹ ጋር አያያዝም? የጠየኩሽ እኮ ያ ገብቶኛል። እንትን ያለበት ድምጽ ወይም ደግሞ እንደዚህ ካላረጋችሁ የሚለው አይደል? ይሄ አሁን ደረሰኞቹ ምናምን የላኩልሽ ሌላም ደግሞ አንዳላኩልሽም ለካ እንደዚሁ የገባበት ማለት አንቺ የፈለግሽው ካላካችሁ የሚል ቮይሱ ምናምን ነው ላይ ግን ማግኘት ብር ከተለያየ ሰው የገባለትን ነው የሚያሳይ። ማንን ቁጥር ለምን የላካችሁ? ያጎቱ ስልክ ነው። እናቴ ትሙት ያጎቱን ቁጥር አገኘሁት። ግን ፕሊዝ እናትና እንትን የሰፈር የጎረቤት የእድርተኛውን ሁላ እሺ፣ የአዲስ አበባ ልጆች ተፍ በሉ። ይሄን የሸርሙጣ ልጅ እኔ አልፎልኛል እያለ እናንተ ላይ የመጣ የሚበጠረቀው የስንት የእህቶቻችሁን እንባን የያዘው። ይሄኔ እህቴ ዱባይ ነው ያለችው ትላለ፣ ግን የሷን እንባ ነው እየላከ ያለው። እንደዛ አስባችሁ የጎረቤት ልጆች የጎረቤት ቁጥር ሳይቀር ትልኩልኛላችሁ። በተለይ የእናትና ያባቱ ይሄ ወንድሙ ምናምን ተውክቶ ያውቃል። የሱ ብጤ ሸርሙጣን ኦሬዲ ብር ያስገቡለት ሰዎች በወንድሙ ላ ብር እንዴት ሲል ኢትዮጵያ እንደሚልኩለት ልከውልኝ ያሬድን አስገቡታ ጋይስ ሞዴሬተሮች ያ እኔ ጽፌ ጨርሻለሁ። አሁን የሚቀረው ቪዲዮቹን ልክ እንትን ስንል በእያንዳንዱ ፓራግራፍ ስር ሬፈረንስ ቪዲዮ 1 ቪዲዮ 2 ብለን እንጽፍና ቪዲዮቹን ደግሞ ለብቻ አታች አድርገን ቪዲዮቹንም ከእንደገና ሪኔም አድርገናቸው ቪዲዮ 1 ቪዲዮ 2 ብለን እናስቀምጣቸዋለን ለሬፈረንስ። በውስጥም ጽፈው የላኩ ልጆች አለ። ኮፒ አድርጌ ለኤዱና ለእንትና ምልክና ኮምፔር አድርጉት። እሺ እናንተ ከጻፋችሁት ጋር ዋት ኢዝ ዘ ቤስት ቼክ አድርጉት። እሺ ይሄውና ኤዱ አሁን የጻፉልኝ ልጆች አሉ። ይሄን እሺ ከዛን እዚህ ላይ ከኛ ቪዲዮን ስለምታውቁት ምናምን ሐሳቡ የእናንተ የሚበልጥ ከሆነ ያ ይሄ ነው ይሄ ይሻላል ካላችሁም ያንኑ እናጸድቀዋለን። እሺ አንድ አይነት ቴክስት ስለምንጽፍ እሺ ያ okay some Dubai information okay I wait yeah thank you ይሄ ላክሽልኝ ከኔ ጋር ያ በሌላ አካውንት ያ ያ ዳርዬ ቁጥሬን ልክላችሁና እንትን ብሉ እሺ። ያ እዚህ ላይቭ ላይ እንኳን ቁጭ ብዬ ነገሮች ሳደርግ አቴንሽናችሁ እንዳልሰርቅ ብዬ ነው። ቁጥር ሁሉንም እንልካለን። ከዛን ኦሬዲ ስለምን እንደሆነ ስለምንተዋወቅ ስክሪንሻቱን ትልካላችሁ መላካችሁ እሺ። ማን ነው ዝም ብሎ አውርቶ ያደረው? ማን ነው ወደ ድርጊት የሄደው? እዚሁ መተን ደግሞ እንነጋገራለን። we are agree with this የቲክቶክ ልጆች ነው የዩቲዩብ ልጆች እንተዋወቃለን። ያው የቲክቶክም የዩቲዩብም ልጆች አንድ ናቸው፣ ግን የድርጊት ሰዎች አሉ። በጣም እንትን ጎበዝ ሲሪየስ ሰዎች አሉ። ጤና ይስጥልኝ ሄለን፣ ማውራት እችላለሁ? ግቢ አቢ። ኦኬ እኔ ያው እስራኤል መንገር አይጠበቅብኝም። ኤምባሲ የሌሉበት ሀገሮች ነው የምሰራው፣ አፍሪካ ሀገር።
አሁን ኢንቨስቲጌሽን ራሱ ብንጠይቅ የዱባይ ፖሊስን ኤምባሲ ማመልከት አለባችሁ። ቁጥር ይሰጣል። በዛ ቁጥር ተመስርተን ነው የሴቶች መብት ብለን የምንጠይቀው። ስለዚህ ይሄንን አድርገሽ በውስጥ ባወራሽ ደስ ይለኛል። አመሰግናለሁ። ያ ሃይበኛ ሸፕ ኦኬ። አጠቃቀሙን ብዙም ስለማልችል ቲክቶክን ጀስት ጽፍልሻለሁ። ጀስት ሃይበኝ እኔ አወጣሻለሁ። ኦኬ፣ አመሰግናለሁ። ያ እስቲ እንትን እንላለን ማለት ግዴታ የሴቶች መብት ብቻ ነው እንደ መሆን ያለበት በሴቶች እንትን ላይ ጀስት እንደ ወንጀል ጥቆማና እዛ ሀገር ላይ ምን እየተከናወነ እንደሆነ የሀገሩ ፖሊስ ማወቅ የለበትም። ማወቅ ብቻ ሳይሆን የራሱን እርምጃ ደግሞ ይወስዳል፣ እንደ ሀገሩን ደህንነት እንደማስጠበቅ ማለት ነው። ሀገር ቤት ኢንቨስቲጌሽን ስናደርግ ኤምባሲው አውቆታል ነው የመጀመሪያ ጥያቄው። ለምን ሁለተኛ ዜግነት ስለሆንን እዛ ሰው ሀገር የምንኖረው ኤምባሲ አውቆታል። ስለዚህ አሁን እናንተ የምትጽፉትም ፖሊስ ኢንቨስቲጌሽን ይፈልጋል። ያቺ ሰው ለምን መታ አልከሰሰችም፣ ለምን መታ ኮንፎርም አላደረገችም ኤምባሲ ውስጥ ይላቸዋል። እኛ የምንሰራው እንደዛ ነው አሰራሩ። የአንድ ሰው ክስ እኮ አይደለም ይሄ የብዙ ሰው ነው። ያንን ነገር ሰው ይሁን የምንም ሰው ስማቸውን ይዘን ወንጀለኛውን ስም ተይዞ አንቺ እንዳልሽው መታወቂያው ምንም ኤቭሪቲንግ ተይዞ ኤምባሲውን እንደውልለታለን። ከዛ በኋላ ወደሚመለከተው ህግ በልጅቷ ባላት ፓስፖርትም ይሁን አይዲ ካርድ እሷ አንድ አይደለችማ። አንድ ሰው ብትሆን ነበር አንድ ሰው የምታመለከችው እንደሆነ ስድስትም ያው የአንድ ሰው ብዬ ነው እኔ የማወራው። እነሱ ግን መምጣት አልፈለጉም። አሁን ራሳቸውን ማስታወቅ ደውለው ለኤምባሲው ጋር ተገናኝተው በዚህ ጋር እንደዚህ ሆንኩኝ ብለው የደረሰባቸውን የዕለቱን ኤምባሲው ጥያቄ ጠይቃቸዋል። ማሳወቅ ኤምባሲ ወንጀል አያጣራም። ግን አሁን ኤኒዌይስ ኤምባሲን ኢንቮልቭ ለማድረግ መጀመሪያ ፖሊስም አንድ ላይ መሆን አለበት። ምክንያቱም አሁን ካለን መረጃ ኤምባሲ ውስጥ ጓደኛ ማቾች ናቸው ከብዙ ሰዎች ጋር። ስለዚህ ጓደኛ ማቾች ስልሽ ከነዋሪዎቹ ጋር ይተዋወቃሉ፣ ግብብ አላቸው። ስለዚህ ለፖሊስ ክራይም ስለሆነ ለፖሊስ ነው የምናመለክተው። አዎ ደግሞ ክራይም ሪፖርት ማድረጊያ ሰብሚት ማድረጊያ አለ። የሚዲያ ሰው ስላልሆንኩኝ እኔ አሁን ለምሳሌ እችን ልጅ ልርዳት ያው ሌሎቹን ልርዳ ብል ኤምባሲ ነው የምደውለው። ፖሊስ አንድ ወንጀለኛን ለመያዝ አሁን ለምሳሌ እኔ ኢትዮጵያዊ ነኝ። እኔ ወንጀል ከሰራው እኔን ከመያዙ በፊት ኤምባሲ ነው ሄዶ የሚያናግረው የዱባይ መንግስት? ኖ ጀስት ሰውየው እዛ ሀገር እርግጠኛ ለመኖሩ ሹር ለመሆን ነው ኤምባሲው የሚፈለገው እንጂ ወንጀል እንዲያጣራ እሱ ስሙንና ምኑን ሲያስገቡ እኮ እዛ ሀገር መኖሩን አለመኖሩን እኮ እዛው የሚያጣሩት ነገር ነው። የሰውየውን አይደለም እኮ የተጠቂዎቹን ነው እያልኩኝ ያለሁት፣ ስለ ሰውየው አይደለም። ከዛ በኋላ ኢንቨስቲጌሽን የምንጠይቀው ለፖሊስ በነዛ ሰዎች ተመስርተን ነው እንጂ ሰውየውን እኛ አንፈልግም። እሱ ችግር የለውም። ቪዲዮ ሲቀረጽ አይፒ አድሬስ ምናምን አለው የት እንደተቀረጸ። ስለዚህ መቼም ሰዎቹ በመንፈስ ሄደው አይደለም ቤድሩሙ የገቡት። ስራውን እኮ ፖሊሱ ያጣራል። እኛ መስጠት ብቻ ነው። ጀስት ኦኬ። ከሄለን ጋር ኮንታክት አደርጋለሁ፣ ከስሮኛ ያዳምጣለሁ። ሄሉ እኔ ግን ሄሉ ይሄ ሃፒ መጥቶ ሲጽፍ እልህ ይዞኛል። ምንም ይሁን ምንም በቃ ያለንን ቅሬታ ወደዛ ወደ ጎን ትተን ይቺ እንትና ትግባበት፣ ግድ የለሽ ዋጋው ይሰጠው። ይቺ ፌሚኒስቷ ያ እሷን ቪዲዮ እንድትሰራ አይገርምሽም? ያ እሷም ታግ ቪዲዮ ትስራ። እሷም እኮ ከአንቺ የበለጠች ምናምን እኮ ሆነ አይደለም። እንደ አንድ ሴት ነን እንደሚሉ እዚህ ውስጥ ኢንቮልቭ እንዲያደርጉ ብቻ ነው እንጂ ከአንቺ የበለጠ አንድ አይነት ኢሜል ነው እኮ የምትልኪው። ገብቶሻል ነው? ምንም አያመጡም አለ። እሱማ የተሰማው ምንም አያመጡም። የኔ ልዩነትና ምናምን አይደለም። ኦልሬዲ አንብሎክ አድርጌያለሁ። መታዚ እንድታወራ እንዲያወሩ አይደለም። እንደገና ደግሞ ከአንቺ የበለጠ እውቀት ስላላቸውም አይደለም። ገብቶሻል? ኦልሬዲ ይኸው ተባብረን የጻፍነውን ነገር ቪዲዮ ኦልሬዲ እኛ ጋር አለ። አንድ አይነት ኢሜል ያለው
እሱ ላይ መላክ ብቻ ነው። ግን እንዲበዙ ነው ጥሪ ያቀረብንላቸው። ዛሴት ቪዲዮ በመስራትና የዱባይ ፖሊስን እና የዱባይ ኒውስ አንዳንድ ኒውስ አውትሌቶች አሉ እንደዚህ አንዳንድ አይነት ነገሮችን ሪፖርት የሚያደርጉ እነሱን ታግ በማድረግ ቪዲዮዎች በመስራትና ምንድነው ሃሽታጎችን በመጠቀም ታግ በማድረግ እና ነገሩን በደንብ ብዙ ሰው እንዲሰማው ማድረግ እንችላለን። ገባሽ? እንጂ ሪፖርት ማድረጉ እኛ ቪዲዮውን እኮ ዝም ብለን ራሱ ብንሰጣቸው እኮ እነሱ ኢንቨስቲጌት ያደርጋሉ። ግን ጉዳዩ አንድ ቦታ ቁጭ ብሎ እንዳይቀር በሶሻል ሚዲያ በኒውስ ኤጀንትስ እና የዱባይ ፖሊስ ቲክቶክ አካውንት የላቸውም ሶሻል ሚዲያ። ስለዚህ ግን ሃሽታግ ግን ይጠቀማሉ ብዙ ሰዎች። ሃሽታግ ተጠቅመን ዱባይ ፖሊስን ታግ እየተደረገ መሰራት ይችላል። በዛ እንዲተባበሩን መጠየቅ እንችላለን። ያ ቆይ የሆነ ሰው ፓስፖርቱን ላኪልኝ ምናምን አለ። ቆይ እናንተ አውሩ እሺ። እኔ እኮ ከስር ማሴጅ እየመጣልኝ እነሱን ሳስተናገድ የእናንተን ትኩረት እየሰረኩ ለዛ ነው ላይቭ ላይ መሆን እና እንትን ማድረግ የሚከብድ። ሬዲ ስትሆኚ እንትን በይኝ እና ደግምልሻለሁ። ጋይስ እንደዚህ ሊሆን ይችላል ላይሆን ይችላል ብላችሁ ወስዋስ ውስጥ እንዳትገቡ። የምናደርገው ይሄን ብቻ እሺ። እንደገና የኢትዮጵያ ምናምንም ጂኒ ቡቱም እንዲያውቀው ኦሬዲ እያደረግን ያለ ነው። እዚህ ነገር ውስጥ ቢያንስ ፕሮፓጋንዳ ራሱ መስራት ነው። ከሀገርም ውጭ ሆኖ እርምጃ መውሰድ እንደሚችል ማሳያ ለራሱ ነው፣ ለመንግስትም ነው። ይሄን የሚመለከተውም አካል አንድ ስሙን የሚያድስበት። ምክንያቱም ውስብስብ የሆነ ነገር ለማግኘት ጊዜ ይፈጅበታል። ይሄ ግን ግልጽ የሆነ ነገር ነው። እዚህ ነገር ውስጥ ከልባቸው ተሳትፎ ማድረግ እንደሚችሉ ማሳየት ለብዙዎች ማስተማሪያ ነው። እንደዚህ አይነት ትቢት ውስጥ እናንተን ውስጥ የገባን ሰው አታወራው፣ ይሁን ነገር አድርገ ታሳየዋል፣ ዛሴት ታስተምረዋል ሌሎች። እንደገና ደግሞ የሚዲያ ነገር ስለሆነ ሚዲያ ላይ ትኩረት ስለሚስብ በአንድ ድንጋይ ብዙ ሚሊዮን ወፎች ማለት እንደዚህ አይነት ኬዞች ናቸው። አንድ ለራሳቸውም ጥቅም ነው ኢንቫይት የምናደርገው። ይሄ ልጅ ቆለጡ ላይ ኮዳ ቢንጠለጠል ወይ ደግሞ እስር ቤት ቢገባ ለሰራው ነገር ነው የሚከፍለው እንጂ ለኛ አይደለም ክፍያው። ዛሴት እና ለስማችሁ ስትሉ ይሄ የዜግነት ክብር ሽማግሌ አይሆን። በዚህ ቪዲዮ ኢሮፕ ወይ አሜሪካ ይመጣ ኤኒ ቦታ ይከተላል። ይሄ ቪዲዮ ዛሴት ለራሳችሁ ስም ስትሉ ፕሮፓጋንዳ ስሩበት። እንዳውም የምርጫ ሰሞን አይደለ? የመጀመሪያ ከምርጫ በኋላ አነጋጋሪ የሆነ እርምጃ ላይ እጃችሁን አስገቡ። አለ ኤቪደንስ ሲሆን ነው የሚከብደው አይደል? ኤቪደንስ አለን፣ ሁሉ ነገር አለ። ስዩም ተሾመ ካሁን በፊት ዘግቦቱላ ነበር። ስዩም ተሾመ ለእናንተም ነግሯል። ዱባይ ያለ የኢትዮጵያ ኤምባሲ የኢትዮጵያ መንግስት ስንት ከደሃው ግብር እየወሰደ ለእናንተ ሾፌር ሸቃላ ምን ነገር እየቀጠረ እኔን ያለ ቪላ ቤት ውስጥ ያስቀምጣቸዋል በአምባሳደር ደረጃ። ይሄ ሽልጥልጡ ግን ከነሰሃራ ቤት አልጫ ወጥና ቀይ ወጥ ለመላስ ሲል ማንነቱንና የኤምባሲን ስም የምታሰድቡ አላችሁ። ያ ምትልሱት ድስት እንዳለ ሆኖ ሲስማችሁን አድሱበት። እናንተም ስማችሁን እንድታድሱ ነው እንጂ የዱባይ ፖሊስ ሀበሻ ሆንክ ፈረንጅ ሆንክ ምን ሆንክ ሀገሩ ስለሚከናወነው ወንጀል እሱ ያን ነገር ትቶት ምንም የማይጠቀም ከሆነ አንተን ወደ ዲፖርት ያደርጋል። ዛሴት እኛ ፖይንታችን ይሄ ይሄ ብቻ ነው ፖይንታችን። ሀገሩን ያስከብራል። ኤምባሲ ገባ አልገባ
የለም። ይሄ ቪዲዮውን ለሌላ ሰው እንትን ብትይ ምናምን እኔ ራሱ ሼር ያደርገልኝ ከፑብሊክ ከህዝብ ነው ሼር ያደርገልኝ። ገብቶቻል። ለዛ እኔ ልጠይቅበት እንዳትፈሪ ለእንደዚህ ነገር እሺ። ሄዱ ኦሬዲ ዓለም የሞቀው ፀሐይ ምን ያለው ነው። እኔ ቀርጬ እኔ ያለቀኩት እና እንዳትፈሩ። እኔ አሁን ለጉዱ መላኩ የሚከብደኝ ምንድነው ይሄ ልጅ ብር እያስፈራራ እየተቀበለ ሌላውም ሰው ቪዲዮ አለሽ እያለ ደግሞ እንዳያስፈራራቸው ብቻ ገብቶሻል። ለነሱ አስቤ እኔ ደግሞ ኬዙን በተጨማሪ እንዳያላለው ሰው በላይ ነው። እባክሽ ላኪልኛል የማላውቃቸው ቴክስቶች ሁላ ስለሆኑ ስለማልግባባቸው እንትን የለኝ። ተሰብስበን ሰብሚት ስናደርገው እኮ ጠንከር ይላል ኬዙ ሁላችን። ያ እኔ አሁን እንድንሰበሰብ ነው ያልኩት። ይሄ ዝም ብሎ ሳይሆን የለም ቁጥሬን ለአንድ ቪዲዮ በቲክቶክ አይከፍትም፣ በዋትስአፕ ወይ በቴሌግራም ካልሆነ ቁጥሬን ሰጣችኋለሁ። ከዛ በኋላ ስትመጡ ግሩፕ አንድ ላይ ያስገባችኋለሁ እኔ። ከዛ በኋላ ቪዲዮን ግሩፕ ውስጥ ለቀዋለሁ፣ መረጃውን ለቃለሁ፣ መታወቂያውን እንለቃለን። ሁሉ ነገር የጻፍነው ጽሁፍ አለ። እሱም መጀመሪያ እንጽፍና ከዛ መረጃውን አያይዘን ፋይሉን እንልካለን። ኦን ታይም ጨረስን። ራይት ግን ይሄ